የሚባል በአጠቃላይ የለም። አንሞላም በልሳን ማንም ሊሞላችሁ ይችላል። ልሳን የእግዚአብሔር ብቻ ስላልሆነ ማለት። ስለዚህ ሰው ባጋንንትም ልሳን ሊሞላ ይችላል። በልሳን መሞላት የሚባል ደህንነት የምታስተምሩ መጽሐፍ ቅዱስ የምታስጠኑ ሰዎች ካፋችሁ መውጣት የለበትም። መጽሐፍ ቅዱሳዊ ቋንቋ አይደለም። የለም እንደዛ የሚል በአጠቃላይ በልሳን ተሞሉ ሚል የለም። ይሞላሉ ሚል የለም። መንፈስ እንደሰጣቸው በልዩ ልዩ ልሳኖች ምን አሉ ነው የሚለው፣ ተናገሩ ነው እንጂ ተሞሉ አይልም። መንፈስ እንደሰጠን መጠን ግን በልዩ ልዩ ልሳኖች እንናገራለን እንጂ አንሞላ። ጌታ ያለው መንፈስ ቅዱስ ይሞላባቸዋል ነው እንጂ ልሳን ይሞላባቸዋል አላለም። መንፈስ ቅዱስም ሞላባቸው፣ መንፈስም እንደሰጣቸው በልዩ ልዩ ልሳኖች ምን አሉ ይላል፣ ተናገሩ። ልሳን ሞላባቸው፣ ልሳን ተናገሩ አይልም። መንፈስ ሞላባቸው፣ በልሳን ተናገሩ። ጳውሎስ እጁን ጫነባቸው፣ መንፈስ ቅዱስ ሞላባቸው፣ ትንቢት ተናገሩ፣ በአዲስ ቋንቋ ተናገሩ። የተጸለየላቸውም መንፈስ ቅዱስ እንዲሞሉ እንጂ ልሳን እንዲናገሩ አይደለም። ስለዚህ መንፈሳችን ለሌላ እንግዳ መንፈስ እንዳንከፍት ጥንቃቄ ማድረግ ያስፈልገናል። እሺ ዮኒ እናመሰግናለን። እሺ ወንድማችን ብሩክ እንኳን ደህና መጣ። ሰላም እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። እሺ ፓስተሩ ሲናገር የነበረውን ነገር ሰምተዋል እና መጀመሪያ የተናገረው ነገር ላይ እስቲ ስቴፕ ባይ ስቴፕ እንሄዳለን። በመጀመሪያ ደረጃ ልሳን መሙላት የሚባል ነገር አለ ብለህ ታምናለህ? እናልከኝ በልሳን መሙላት የሚባል ነገር አለ ብለህ ታምናለህ? እኔ ሳልሆን እኮ መጽሐፍ ቅዱስ ነው አለ ብሎ የነገረን ከፓስተሩ አንፃር ወደ መጽሐፍ ቅዱስ እንመጣለን። ፓስተሩ ተሳስቷል። ስለዚህ እንዴ ተሳስቷል አላልኩም። እሺ ጥያቄ ምንድነው? በትክክል ጠይቀኝሽ። ምንድነው እያልከኝ? ፓስተሩ ቃል በቃል ምን ብሎ ተናገረ? በልሳን መሞላት የሚባል ነገር የለም። ልሳን ይናገሩ ዘንድ ልሳን ተሰጣቸው ነው እንጂ በልሳን መሞላት ለምን የምንሞላበት ነገር በእግዚአብሔር መንፈስ ሲሆን በአጋንንት መንፈስ እርግጠኛ ስላልሆንን አገልጋዮች ይህንን ቃል መጠቀም አቁሙ ነው እንደውም አይደል? ይሁን ቃል በቃል ያለው አዎ በልሳን መሞላት የሚባል ነገር የለም። አዎ ይህንን ሀሳብ ተስማማ። የሰውየውን ሀሳብ ተረታ ከሆነ እያለ ያለው በልሳን መሞላት የሚባል ነገር የለም ነው እያለ ያለው እንጂ ልሳን የለም፣ ልሳን የሚባል ነገር የለም። ለዛም ነው እኔ ኮሜንት ላይ ከስር ገብቼ የተናገርኩት። እኔም እኮ መጀመሪያ የጠየቅኩ ብሩክ የሰምታኝ ከሆነ በልሳን መሞላት የሚባል ነገር አለ ወይስ የለም ስለ በልሳን መሞላት የሚባል ነገር አለ። በልሳን መሞላት የሚባል ነገር አለ አላልኩም። የለም በልሳን መሞላት የሚባል ነገር። ተባረክ። በደንብ ስሙታች ያላችሁ ሰዎች ፕሮቴስታንቶች፣ በልሳን መሞላት የሚባል ነገር የለም። አሁን በየአዳራሹ በልሳን መሞላት እየተባለ የሚነገረው ነገር ምንድን ነው? እኔ በየአዳራሹ ስለምደረገው ሰው እኔን ጠይቀኝ። ቀጥታ ከኔ ጋር የምታወራው እኔን ጠይቀኝ። በልሳን መሞላት በልሳን መናገር አለ። በመንፈስ ቅዱስ የተሞሉ ሰዎች በልሳን ይናገራሉ። ሀሳቡም ይህንን ነው እያስረዳ የነበረው። አሁን ለምንድን ነው አንድን ነገር አጣሟችሁ ወደምትፈልጉበት ከስር የምሰማውንም ሰው ወደ ሌላ ነገር ልትወስዱ የምትሞክሩት? ቀጥታ ተናገሩ፣ ቀጥታ ተረዱ። ሰውየው እያለ ያለው ምንድን ነው? እስኪ ሀሳቡን እንረዳው። ሰውየው ተረጋጋ ፓፓ። በአንዴ እኔ እኮ ትገባላችሁ፣ ኮመንት ትጽፋላችሁ፣ ትገቡና ከሁለት ደቂቃ በኋላ ትሆናችሁ ይቀየራል። ረጋ በልና አውራ፣ በገባበት ትሆን። ኦኬ አትናደድ። አሁን ምን መሰለ፣ ስለዚህ በልሳን መሞላት እየተባለ በየቦታው የሚነገረው ነገር ልክ አይደለም ነው እያልከን ያለው። እኔ ጠይቀኝ እስቲ፣ እኔ በትክክል ጠይቀኝ። ምንድነው? ቆይ እኔ ቆይ አንዴ እስቲ ከየት ቤተ እምነት ነው አንተ? መጀመሪያ አንተራ ካልቪኒስት ነገር ነው እኮ ቤተ እምነት እስኪ ንገረን። እኔን ጠይቀኝ ይላል። ከየት ቤተ እምነት ነው? ብሩክ የካልቪን የእንትና ማዘጋጅለት ካልቪን ከሆነ የዴቫ አዘጋጅለት ይሆን እስከዚያ ወዴት ነው እንዲህ ነው እና እንጂ ከአባቶቻችን ልናሳይ እኮ ነው። ካልቪን ነው ሲሉ አይቼ መጀመሪያ ስለኔ ጠይቀኝ ያለ ስለነበር ና እስኪ ካልቪኒስት ወይም ደግሞ ቃለ ሕይወት ከሆንክ ቃለ ሕይወት ራሱን እንደዚህ ይቀበላል የሚለው ለማየት ነበር። አይኑስ ልጁ አያዝግ ነው ምናምን እያሉም ነበር። ከታች የሚጠየቀው ሌላ የሚመልሰው ሌላ ነበር። አስቸጋሪ ነው። አይ እንትን ነው። እስቲ ዮኒ አሁኑ የእንትናንም አሰማን የተገኘንም
ተገኝ ወር ማን ነው? ይቅርታና ጋዲ አንድ ሐሳብ ነበረኝ እዚህ ጋር። ይሄ ያሁኑ ፓስተር በእስራኤል ዳንሳ የተቀባ ነብይ መሆኑን ታውቃለህ? ያሁኑ በእስራኤል ዳንሳ እሱና ልጁ ትንቢት የተነገረላቸው ነብይ ነው። ይሄ ነብይ ነው አሁን ልሳንን የሚቃወመው ማለት ነው። አዎ ከምሬ ነው። ቪዲዮ ነበረኝ ሲቀባ ራሱ። አረ በእግዚአብሔር እስቲ ቪዲዮን ካለ ይሄ ፓስተር ማለት የሆነ ጊዜ ድንግል ማርያም ማለት በሰው ዘንድ ስለመቤታችን በሰው ዘንድ እንደውም ምን የሆነ ጊዜ ቲክቶክ ላይ ቫይራል ወጥቶ ነበር አይደለ? ስለመቤታችን ራሱ ነው። ይሄውን ውጭ ነው ያለው ቸርቹና ውጭ ሀገር ስላለ ቢያንስ በቸርች ውስጥ የሚፈጸምበት ተጽዕኖ ሊሆን ይችላል። እዚህ ልሳን መሞላት የሚባል ነገር የለም የሚል ትምህርት ላይ ያደረሰው ማለት ነው። ግን ከዚህ በፊት ልሳንን የሚቀበል ልሳን ካልተናገርክ የዳንክ ሰው እስከማትመስል ድረስ ጡጡጡ እያሉ ጣራ ላይ የሚወጡ ሰዎች የሚዝናኑበት ቸርች ውስጥ የተቀባ ሰው ነው። እንግዲህ አስበው። ጡጡጡ ካልክማ ቆይ እስኪ ይሄን ላሰማ። Shanda braglara bashanda bagaliabo ela bashanda braglara bashakala rabayeke ela bashanda braglara bashana magadia da magatola baya la ya la basanda la bakara la basendo la 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 bashina baba suda la ba la 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 bas እንግዲህ እኔ እንደ ፔንቴኮስታል ግን እንደው በቃ አዝናኝ ፍጥረት የለም። ሰው እምነት ብሎ አንተ አትመልስላቸው፣ ራሱ ተጉ ይመልስላቸው። እስቲ ዮኒዬ ልክ ተጉን ከከፈትክ በኋላ ሄሉ ጋር ትሄድና በቅርብ የፖስተችውን ቪዲዮ ደግሞ ራስታውን ታሳየናለህ ማለት ነው። እስቲ ቼክ አደርገዋለሽ። እና የምር ግን ቆሮንቶስ እየገባችሁ ነው እንደዚህ የምትጠቅሱት? እየገባችሁ ከሆነ እኔ በጣም ነው ማደንቃችሁ። እውነት እግዚአብሔር ይባርካችሁ። ግን አይመስለኝም። እኔ ይቅርታ አድርጉልኝ። አውዱን ያስቡት። ቆሮንቶስን ለምን ተጻፈ? ቆሮንቶስ ቤተክርስቲያን ምን መካከል ነበረች? አሁን እኮ ያለው በማስረጃ አንድ ወንድም አቅርቦ ያው ዓለም በሙሉ ጴንጤ በሙሉ ተንጫጭ በማስረጃ አንድ ስትሬንጅ ፋየር ሚል ኮንፈረንስ ላይ አንድ ሰው አቀረበ። የሩቅ ምስራቅ ልምምድ ነው አሁን የምትሉት በበሊንግ ላላላላ የምትሉት ነገር ይሄ አጋንንት እዚህ ሩቅ ምስራቅ እንዲህ ይባላል። እሱኑ ነገር ነው የቀዳችሁት። አንዳንድ ሰዎች ሰብትል ናቸው፣ አደገኛ ናቸው። እንዲህ አይነት ልምምዳችሁን ከመንፈስ ቅዱስ ጋር ሰፍተው ያባዙታል። አጋንንት ደግሞ አቅምም አለው። የስ ዳንዬ እንትን አጋንንትም አቅም አልባ ያራባል። ይህንን ያስፋፋል። ልሳን እኔ አለ ነው ብለው አለ፣ ግን ቋንቋ ነው። ቋንቋህን በሚያውቅ አንተን እንዴት እንደተወለድ የት እንዳልክ የማን ልጅ እንደሆንክ በሚያውቅህ ማህበረሰብ መሀል ለምንድን ነው ላላላላ ለምትለው? እና የምር ግን ቆሮንቶስ እየገባ ቀጥሉ። ከሌላ እስከምላችሁ ጥሩ መልስ። እውነትን ነው። ባይዘው በተወለድክበት ማህበረሰብ መካከል ለምንድን ነው ላላላ የምትለው? እሺ ባይዘው አሁን ፓስተር የተናገረውን ዮሐዴ ትዝ ይላል። ያኔ ቪዲዮ ሰርተን አልነበረ? የልምምዳቸው ራሱ ከጥንቆላ የመጣ ልምምድ እንደሆነ ስፒሪቱ ራሱ ምን ነበረ የሚባለው? ኩንዳሊኒ ስፒሪት አክቹዋሊ በቃ የታወቀ እኮ ነው። በነገራችን ላይ መንፈስ ቅዱስ ባይዘወይ ከሳቲ እንጂ ደባቂ አይደለም። ማለት ከሳቲ ማለት የሚገልጽ የማታውቀውን ቋንቋ የሚገልጽልህ እንጂ
የሆነ ቋንቋ ሰጥቶ ሳታውቀው የሚያስቀባጥር አይደለም። በነገራችን ላይ ከመንፈስ ቅዱስ ባህሪያት የማታውቀውን ነገር የሚገልጽልህ እንጂ የሆነ የማታውቀውን ነገር የሚያስወራ መንፈስ አይደለም። ሐዋርያቶቹም የማያውቁት ቋንቋ ገልጸውላቸው ሲያወሩ አወቁት። ሳያውቁት አይደለም የሚያወሩት። በነገራችን ላይ የማያውቁት የነበረውን ቋንቋ ልክ መንፈስ ቅዱስ ሲገልጽላቸው አወቁት እና ሰዎች በሚሰሙት ቋንቋ ተናገሩ። በቃ የምናውቀው መንፈስ ቅዱስ ይሄን ነው። ከዚህ ውጪ የማታውቀው ነገር የሚያስቀባጥርህ ከሆነ you have to think about it ማለት ነው። በቃ መንፈስ ቅዱስ ሊሆን እንደማይችል በዚህ እርግጠኛ ልትሆን ይገባል። ሊሊ አንዴ የእንትና አንዴ ላሰማችሁ የዴቭ አይ ቲንክ ዳዊት ነው ስሙ፣ ፓስተር ዳዊት የእሱንም አንዴ እንስማውና ነው ወይስ እንቀበላትና እንስማው? እሺ ወይ የገባ ሰው ካለ እስቲ ተቀበላት። ያዲ ሊሊ ጸጋይ ኦር እንዲ ፕሮቴስታንት እንደ እግዚአብሔር ቃል መጽሐፍ ቅዱስ እንደሚለው አምናለሁ። እሺ በቃ ዮሐዴ ቀጥል፣ አውራት በቃ። ኦኬ አሁን ሲናገር የነበረው ፓስተር ሰምተሽዋል ሊሊ? አዎ ሰምቼዋለሁ። ትቀበይዋለሽ? አዎ እቀበለዋለሁ። ምክንያቱም የጴንጤ እምነት እንደ እግዚአብሔር ቃል ከእግዚአብሔር ቃል ውጭ በፍጹም ስለማይወጡ በጣም አምናለሁ። አሁን ምን ነበር ሲል የነበረው ፓስተር? እስቲ ከሰማሹ ምን ነበር ሲል የነበረው? ማለት መድገም አልችልም። ያው ቸርች ሆነ እንደ ጴንጤ ሆነ ስታየው ማለት ነው። እንደ ጴንጤ እምነት ሆነ ስታየው አሁን ለምሳሌ እኔ መናገር የምፈልገው እኔ አሁን በራሴ ፍላጎት ነው። ጴንጤም ኦርቶዶክስም መሆን ምርጫ የራሴ ነው። ስለዚህ አሁን እኔ ቆም ብዬ ወደ ኦርቶዶክስ መሆን ይሻለኛል ወይስ ወደ ጴንጤ መሆን ይሻለኛል ብዬ ራሴን እንትን ስል ስገመግም ማለት ነው። ሊሊ ይሰማሻል? አዎ ይሰማኛል። አሁን እሱማ መርጠሽ ነው ፕሮቴስታንት የሆንሽው፣ መርጠሽም ነው ከፈለግሽም ኦርቶዶክስ የምትሆኚ እሱ አይደለም። ምክንያቴን ለመንገር ማለት ነው። እሺ እሺ ችግር የለውም። እሱ በምን ምክንያት ፕሮቴስታንት ሆንሽ ሳይሆን ጥያቄ አሁን ፓስተር ያለውን ትቀበይዋለሽ ወይ ብዬ ስጠይቅሽ አዎ እቀበለዋለሁ። እንደ እግዚአብሔር ቃል አዎ እቀበለዋለሁ። ሰምቼዋለሁ ስላልሽ ምንድን ነበር ያለው? እስኪ የፓስተሩን ንግግር ንገሪኝ እስኪ። ምን መሰለህ አሁን እንደ ጴንጤ ሆነ ስታየው ማለት ነው እምነት ውስጥ ሆነ ስታየው በቃ የእግዚአብሔር መንፈስ ነው ብለን የምታምነው የእግዚአብሔር መንፈስ ዞሮ ዞሮ መንፈስ ቅዱስ አለ ተናገረው። ሊሊ ፓስተሩ ትክክል ነው። በቃ አምናለሁ አምናለሁ። ምንድን ነው ያለው እኮ ነው ያልኩሽ። ምንድን ነው ያለው? መናገር አትችልም። እኔ አለ ነው የምለው አለ፣ ግን ቋንቋ ነው። ቋንቋህን በሚያውቅ አንተን እንዴት እንደተወለድ የት እንዳል የማን ልጅ እንደሆንክ በሚያውቅህ ማህበረሰብ መሀል ለምንድን ነው ላላላላ ለምትለው? እና የምር አሁን ሰምተዋለች መሰለኝ፣ እርግጠኛ ነኝ። እሺ አሁን እርግጠኛ ነን። ሊሊ በደንብ ሰምተሽዋል። አሁን ይሄን የተናገረውን ፓስተር ሀሳቡን ትቀበይዋለሽ ወይስ አትቀበይም ነው የዚህ ፓስተር? ሊሊ ማይክሽን አሁን ክፈችው። ይሰማል? ሊሊ አለ። ኦኬ አሁን መተሻል። እሺ ቀጥ ይሰማል። እኔ ግን እቀበለዋለሁኝ። ስለዚህ ላላላ ምናምን የሚል ትርጉም የማይሰጥ ልሳን አትቀበይም? የለም ብለሽ ነው የምታምኚው? እንደዚህ የሚባል ልሳን የለም ብለሽ ነው የምታምኚው? አይ እንደ ነው ሰውየው የሚናገረው እንደ ተቃውሞ ስለሆነ እኔ ልሳን አለ ብዬ ነው የማምነው። ልሳን አለ። ሰይጣን የቸርች አገልጋዮች ግን የሰይጣን መንፈስ ነው። ፓስተሩን ሐሳብ አትቀበዩም ነው አሁን የተናገረውን ሐሳቡን አትቀበዩም? አልቀበለውም። አትቀበዩም? እሺ የፓስተሩን ሐሳብ አትቀበዩም። ጥሩ
ይሄኛው ላላላ ምናምን የሚለው ሻላላ የሚለውን ልሳን ከየት ነው የመጣው ሊሊ? ያው ሲጸልዩ እኮ ማለት ነው አንድ ወይ ሁለት ከዛ መሀል ከዛ በላይ ሆኖ ሲጸልዩ ያው ተሰባስበ ስትጸልይ በቃ ሞር ወደ እግዚአብሔር ስትጸልይ በጣም ስትጸልይ መንፈስ ቅዱስ እንት ይልሃል እና እኔ አምናለሁኝ። ምን እኔ አሁን መንፈስ ቅዱስ ከየት ከእግዚአብሔር በቃ ከእግዚአብሔር መንፈስ ያረጋል የሚል ከየታም ያረጋል ባይል በአዲስ ቋንቋ ግን ያው ይናገዝ እነ ማርያምም እኮ ሲጸልዩ በአዲስ ቋንቋ በአዲስ ቋንቋ ማለት ላላላ ሻላላ ማለት ነው። ያው አዲስ ቋንቋ ማለት ላላላ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ከፖዚቲቭ ላላላ አዲስ ቋንቋ ነው። ቆይ ሊሆንም ይችላል። ላላላ አዲስ ቋንቋ ነው። እንደኛ አማርኛ ትግርኛ ሳይሆን ማለት ነው የሆነ አዲስ ቋንቋ ነው። በቃ እኛ ለምናዳምጠው አዲስ ነው ማለት እንደዛ ብትረዱት ነው የሚሻል። ለምናዳምጡት ነው። ቆይ ለምናዳምጠው ያለው እስቲ ማስረጃ ማለት ለሚሰማው። ቆይ አንዴ ሊሊ ተረጋጊና አንዴ ቆይ እባክሽ ረጋ በይ። ለሚሰሙት አዲስ ነው የሚለው እስኪ ከየት ነው ያመጣሽው? እስኪ ማስረጃ። ለምን መሰለህ አሁን ሲጸልዩ እነ እመቤቴ ማርያም ሲጸልዩ ማለት ነው ደቀ መዛሙርቱ ሲጸልዩ ማስረጃ ነው ያልኩሽ እኮ ልነግርህ ነው። ሲጸልዩ እኮ ልነግርህ ነው። ሲጸልዩ አዲስ ቋንቋ ተናገሩ ነው የሚለው ሊሊ። እንደዛ አይነት ጥያቄ አልተጠየቁም። ጥቅስ ነው ያልኩሽ። የት ነው ያለው? የሐዋርያት ስራ ውስጥ ነው የሚኖረው። ሐዋርያት ስራ ውስጥ ነው። አንተ ታውቀው ይሆናል ስለመንፈስ ቅዱስ ምዕራፉን አላወቅኩትም፣ ይቅርታ ነው ወንድም። ግን በአዲስ ቋንቋ እንደሚናገሩ ያለው ነው ለሐዋርያት የወረደው። ቆይ እሱ ምዕራፍ 2 ላይ ያለው ለሐዋርያት የወረደው። በጣም ጥሩ። እነሱ ላላላ ሻላላ የሚል ቋንቋ ነው የወረደላቸው። አይ ድምፁ እኮ ሲጻፍ ቀስ ብለሽ አውሪ እሺ፣ ለመረዳዳት ስለሆነ ማለት ነው እኮ ልክ ነህ። ግን ምን መሰለህ እነሱ የተናገሩት ላላላለ ሻላላላ አላለም። ጀስት አዲስ ቋንቋ ተናገሩ ስላለ በድምፅ አልሰማነውም። የተጻፈውን ነገር በድምፅ እኮ አልሰማነውም፣ በጽሁፍ ነው የተነገረ። ስለዚህ ሰምተውታል ነው የሚለው መጽሐፉ። ግን ሰምተውታል ነው የሚለው። ከየት አምጥተሽ ነው? አልሰሙትም። እስኪ አንብበው። አይ እንደዚህ ላላይል ነበረ ሻላላይል ነበረ አላለም እኮ። ላንብብልሽ። ቆይ አንዴ ስሚ ታችን ረጋ በይና ስሚ እንድትማሪ ስለሆነ ጻፉን ከፍቶልሻል። የእግዚአብሔር ቃል የሚለው ነገር እንነጋገር። ማን ነው? ቆይ መቅደስ ረጋ በይ። ማይክሽ ሚውት አድርጊ። ቀጥሎ ይዋዲ ረጋ ባለ ስፒሪት እሷ አውርቶ ሲጨርስ ከዛ በኋላ ተደማምጠሽ አውሪ። እሺ፣ ለሚሰማውም ሰው እንዳያሰሩት። አዎ ሊሊ ለመረዳት ነው። እሺ፣ አሁን ከዚህ በፊት የነበረሽን እምነት ሰዎች ያስተማሩሽን ምናምን ወደ ጎን ተይው። አሁን በመጽሐፍ ቅዱስ የእግዚአብሔር ሐሳብ ባለበት መጽሐፍ ነው የምንነጋገረው። ስለዚህ ያንን አይ ቲንክ መጽሐፍ ቅዱስ ያለውን አሜን ብለሽ ተቀበያለሽ አይደለ ሊሊ? አዎ። በጣም መልካም። አሁን የከፈትኩልሽ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ሐዋርያቶቹ የተቀበሉት መንፈስ ቅዱስ ከዛ ደግሞ የገለጠላቸው ልሳን ይሄንን ነው። መጀመሪያ እንግዲህ ለሐዋርያት የተገለጠው መንፈስ ቅዱስ ምን አይነት ልሳን ነበር ሲያናግራቸው የነበረው? አሁን ያለውን አይነቱ ነው ወይስ ደግሞ የምርም ሰዎች የሚሰሙት ቋንቋ ነው የሚለው? ተመልከች። ከቁጥር 1 ጀምሬ ላንብብልሽ። በዓለ ኀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በደንብ አስተውይ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡ። መቅዲ አንዴ እስኪ ሚውት አድርጊ። ቆይ አትክፈች ወይ እንደዛ ትሁን። እሺ ሊሊ በደንብ ስሚ። ልሳኖች ታዩአቸው ይላል፣ በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አየሽ፣ በሌላ ልሳን በአዲስ ልሳን መናገር ጀመሩ። ኦኬ፣ ምንድነው መናገር የጀመሩት? አሁን ላላላ ሻላላ የሚል ነው። እስቲ እንቀጥል። አዲስ ልሳን ያ ልሳን ድምፁ ቆይ ድምፁ አልወጣም። ቆይ ተናገሩ፣ መናገር ጀመሩ እየተባለ ሰው ተናገረ ማለት ድምፅ አወጣ ማለት ነው። እሺ ሌላ ምን እኮ ተናገሩ፣ ግን ሻላላ ይበሉ ምን ይበሉ ሳን በቃ አዲስ ቋንቋ ነው፣ የሆነ አዲስ ቋንቋ ነው። ያ ነገር በቅላጼ አልወጣም ነው። ምን ለመባል እንዳለበት አልወጣም። ያው ኧረ እባክሽ
ሰዓት ገምጪ። ቆይ ልናነበው አይደል? መገመቱን ልጅ መጽሐፉ የሚለውን ልናነብ ነው። እሺ ሊልዬ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይልና እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው የሚናገሩትን ይሰሙ ነበረ ይላል አይልም? በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አየሽ፣ መንፈስ ቅዱስ የገለጸው ሐዋርያቶቹ ከዚህ በፊት ያንን ቋንቋ አያውቁትም። በነገራችን ላይ የገሊላ ሰዎች ናቸው እነዚህ። እንደውም ዝቅ ብሎ ምን እንደሚል ስሚ። የሰዎች አሁን ኢየሩሳሌም ላይ ለጸሎት ከተለያዩ የዓለም ክፍላት ወደ ኢየሩሳሌም በዛን ሰዓት ግን መንፈስ ቅዱስ ለሰዎች እንዲናገሩ በቋንቋቸው እንዲያስተምሩ ገለጸላቸው። አዲስ ቋንቋ ማለት እሱ ነው። ለምሳሌ አንቺ ምን ቋንቋ ትችላለች? ለምሳሌ ሊሊ አማርኛ፣ ትግርኛ። አማርኛ፣ ትግርኛ። እሺ አሁን ለምሳሌ አንቺ ኦሮምኛ አትችይም አይደለ? ኦሮምኛ አትችይም። ጋዲ ግን ኦሮምኛ ይችላል። ኦሮምኛ ብቻ የሚሰማ ቢሆን ጋዲ መንፈስ ስላንቺ አዲስ ያወጡ ሰማን ነው እንጂ አማርኛ ነው መጥፎ እየተናገረ ብትሰሚ አትደነቂም? ያስደንቃል። ነጭ ሆኖ በእንግሊዘኛ ለማስረዳት እሱ እየተኮላተፍሽ እሱ እባክሽ ልክ ምን የሚል ፊልም ላይ ነው ቻይንኛ አማርኛ ማይችል መስሏቸው በቻይንኛ ሲቀባጥሩ ምናምን ቆይተው ባክ ምናምን ብሎ ሲናገራቸው እንደደነገጡት ማለት ልክ እንደዚያ ሐዋርያቶቹ ገሊላ የሚኖሩ ሰዎች ናቸው። ገበሬዎች ናቸው፣ የተማሩም አይደሉም። አብዛኞቹ አሳ አጥማጅ ምናምን ናቸው። መንፈስ ቅዱስ ግን የእያንዳንዱ እዛ የተሰበሰቡት የእያንዳንዱ ኦልሞስት በአንድምታችን ወደ 72 ቋንቋዎች ይላል። ሐዋርያቶቹ 72 ቋንቋዎች በአንድ የቻሉ መንፈስ ቅዱስ ልክ ሲገልጽላቸው አረብኛውም፣ እንግሊዘኛውም፣ ግሪኩም፣ ዕብራይስጡም ምናምን በአንዴ ቻሉ ማለት ነው። ስለዚህ አረብኛ ለሚችለው በአረብኛ ሲያናግሩት፣ እንግሊዘኛ ለሚችለው፣ ጀርመንኛ ለሚችለው፣ ፈራንሳይኛ እንደዛ በቋንቋ ሲያናግሩት ተደነቁ። ይህ የእግዚአብሔር ተአምር ነው ብለው አደነቁ። ልሳን ማለት ይሄ ነው። መንፈስ ቅዱስ የሚገልጸው ለጥቅም ነው። ፕላስ ደግሞ ለመግባቢያ ወንጌል ለመስበክ በማያውቁት አሁን እኔ ወደ ደቡብ ክልል ብሄድ ደቡብኛ መቻል አለብኝ ለደቡብ ህዝቦች ቋንቋውን ለማስፋፋት ማለት። ሐዋርያትም 12 ብቻ ነበሩ። ወደ ዓለም ሲልካቸው በምን ቋንቋ ሄደው ይስበኩ? ኦፍኮርስ አዲስ ሊሳን ሊገልጥላቸው የግድ ያስፈልጋል መንፈስ ቅዱስ። ስለዚህ የዓለም ሁሉ ቋንቋ ምን አለላቸው? መንፈስ ቅዱስ ገለጸላቸው። ስለዚህ ለግብፃዊ በግብፅኛ፣ ለአረቡ በአረብኛ፣ ለህንዱ በህንድኛ ሄደው እንዲሰብኩ ይሄ ነው ልሳን። መንፈስ ቅዱስ የገለጠው ቋንቋ ይሄን ነው እንጂ የደሜኒክ የሆነ ወይም ደግሞ የእርኩሳን መናፍስት ቋንቋ ይሄ ቃላቶቹ ሳታቀው ሌሎች መናፍስት እንድትጠራ የሚያደርግ መንፈስ ቅዱስ አይገልጽም። በሐዋርያትም ሲገልጽላቸው አላየንም። አየሽ፣ ይሄን ነው ምን መሰለህ የኔ ጥያቄ ደግሞ አንዴ ቆይ ቃሉት ያሰማል። አንዴ ዋዲ አይ ካሜራውን ሳታጠፋው እዛው ላይ ሊዲያውን ቀደም ቆይ አንዴ እዛው ዮሐድ ያለው ላይ ሊሊያውን ቀደም ምን ብለሽ ነበር? ዮሐድ በደንብ አብራርቶልሻል። በአማርኛ በኦሮምኛ የሚለው ነገር ኦር እንደዚህ የሚል ነገር አልተጻፈም ብለሻል። ቁጥር 8 አንብበሽዋል? ቁጥር 8 አንብቢ እስቲ ምንድነው የሚለው? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የገዛ ቋንቋችንን እንዴት እንሰማለን አሉ። ጥያቄ ምልክት ማለት ነው። ከዛ ስለዚህ እንዴት እንሰማለን? የሰሙት ምንድነው? የገዛ ቋንቋቸውን አይደለ? ስለዚህ ሐዋርያት የተናገሩት የሚታወቅ ዓለም ላይ ያለ ቋንቋ ነው ማለት ነው። በቃ አለቀ። ከዛ ምን መለሱ ማለት ነው? ከታች ጥያቄ ምልክቱ አለ። መልሱስ ምንድን ነው? መልሱስ ምን ተመለሰላቸው ማለት ነው? ሳይሆን ሊሊ
ራስ በራሳቸው የጠየቁት ለማለት አስበህ ነው። ኦኬ ሪቶሪካል ጥያቄ የሚባል ታውቂያለሽ? ሪቶሪካል ማለት መልስ የያዘ ራሱ ማለት አሁን እንዴት እንደዚህ ሆንኩ ለማለት ነው። እንዴት ያለች ሰው ነች? አዎ በቃ እንዴት አድርገው እንደዚህ ቻሉ? መልስ ያለው ነው። ችለዋል። እንዴት ነው ሊችሉ የቻሉት ነው። እነሱ ያው እዚህ ጋር ቁጥር 7 ላይ ተገርመውም ይላል ተደንቀውም እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ገሊላውያን ናቸው። የገሊላ ሰዎች ሆነው ግን አዎ ሐዋርያቶቹ የገሊላ ሰዎች ናቸው። ግን እኛም እያንዳንዳችን የተወለድንበት የገዛ ቋንቋችን እንዴት እንሰማለን አሉ። እነሱ የገሊላ ሰዎች ሆነው እኛ ግን ለምሳሌ ከግብፅ የመጡት ከግብፅ መተን እኛ ተወልደን ያደግንበት የገዛ ቋንቋችን እንዴት ሊናገሩ ይችላሉ ነው ጥያቄያቸው። አየሽ? ስለዚህ የኔ ጥያቄ ደግሞ ቋንቋ ነው እየተናገሩ ያሉት። የኔ ጥያቄ በጣም እግዚአብሔር ይስጣችሁ ጥሩ ነው። ያው ትውልድ ለማዳን ነው የእናንተ ጥረትም ይገባናል። ግን የኔ ደግሞ ጥያቄ ማለት ነው አንቺንም ለማዳን ነው ለመሰልሽ። አሁን ትውልድ ማዳን ነው ትክክል። ስሚ ይሄ ልምምዱ ባይት ሰልፍ ቅድም የራሳችሁ ፓስተር እንደተናገረው ሜቢ እኔ ፔጅ ላይም ገብተሽ ብትመለከች አንድ የሰራሁትን ቪዲዮ አለ ከዚህ በፊት። እኛ ዝም ብሎ ልምምድ ነው ብለንም አናምንም፣ አጋንንታዊ ልምምድ ነው ብለን ነው የምናምነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ ሊሊ? ኦንሊ ጂሰስ ማለት በስላሴ የማያምኑትን ታውቂያቸዋለሽ አይደል? እነሱ አሁን ልሳን ይናገራሉ እንደ ጴንጤዎች አይደለ? ለምሳሌ አንድ ሰው መጣናሽ ይሄን ልሳን ላሰማሽና ይሄን ልሳን ላሰማሽ። አንዴ ቆይ ሊሊ ስሚ፣ ይሄን ልሳን ስሚውና ከዛ በኋላ የጴንጤ ነው የኑ ጂሰስ ነው የሚለውን አንቺ ትነግሪኛለሽ። ይሄን ልሳን ላሰማሽ አንዴ። ኦኬ አሁን የሰማሽው ልሳን የኦንሊ ጂሰሶች ነው ወይስ የጴንጤ ነው? የጴንጤ ነው የሚመስለኝ ስለማውቀው። እንደዚህ ጴንጤ ቤትም ይባላል እኛ ቤት። ምን አልሽኝ? ያው በአዲስ ቋንቋ እኮ ነው ለምሳሌ አማርኛና እንዳልኩ ትግርኛ፣ ኦሮምኛ አልጠብቅም። ይሁን አዲስ ቋንቋ ነው እኛ የምንከተለው። አዲስ ቋንቋ ነው ምንኛ ነው እኮ ምንኛ እንትን የሆነ ቻይነኛ ምናምን ማለት አንችልም። አዲስ ቋንቋ ነው እኛ የምናየው፣ ጴንጦች የምናየው ዓለም ላይ አዲስ ቋንቋ በቃ አይደለም። ተርጓሚ አለ፣ የሚተረጉም አለ። የሚተረጉም አለ። እኔ አሁን የሚተረጉም አለ የለም ማለት ዓለም ላይ አዲስ ቋንቋ የማናውቀው ዓለም ላይ የሌለ ዓለም ላይ መንፈስ ነው። የእግዚአብሔር መንፈስ የእግዚአብሔር መንፈስ ነው። መጽሐፍ ቅዱስ ላይ ዓለም ላይ የማይታወቅ ቋንቋ የሚል እስኪ ዓለም ነው የሚታወቅ ነው የሚልም የለም አባቴ። ዓለም ላይ የሚታወቅ ሊልዬ ስምኛል አንዴ ስምኝና እኩል እንዳንጮ ዓለም ላይ የሚታወቅ አሁን ከቅድም ጀምሮ ውሃድ ትክክል ነህ። ግን አዲስ ቋንቋ የሚለውን መረዳት አለብህ። አዲስ ቋንቋ ነው፣ በአዲስ ቋንቋ ተናገሩ የሚለውን ውሃዴ ያን ሁሉ ነገር አብራርተ እንግዲህ ወንድታችን አለ ተረድቻለሁ። ግን በጴንጤ ሆነ ደግሞ ስታየው አዲስ ቋንቋ ነው። እንደ ጴንጤ አይደለም እንደ መጽሐፍ ቅዱስኛ የምናወራው እኛ ስለ ጴንጤ እኮ አይደለም የሚሾት እንደ እግዚአብሔር ቃል ጴንጤዎች የሚከተሉት መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ብቻ ነው እኔ በቃ በእነሱ ነው የምወዳቸው። በቃ እነሱን መጽሐፍ ቅዱስ ብቻ የሚለውን ነው የሚከተሉት። እውነት ለምን መሰለህ? እና ኦርቶዶክስ እንዳልሆነ የቸገረኝ ንገረህ። ኦርቶዶክስ እንዳልሆነ የቸገረኝ ከ1 እስከ 30 የምትሰጡት ቀን በቃ እናት የጴንጤ መገለጫ ባይዘው ይሄ ነው። ጴንጤዎች ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ጴንጤም ሆነ ፕሮቴስታንት በመጽሐፍ ቅዱስ በእግዚአብሔር ቃል ኦርቶዶክሳውያንን መሞገት አይቻልም። በእግዚአብሔር ቃል ማንም ሰው ኦርቶዶክሳውያንን መሞገት ስለማይቻል እህታችን ሊሊም እሱን አውቃለች። በእግዚአብሔር ቃል ሲመዘን የሚነገረው ልሳን አጋንንታዊ ነው። ዮሐድ ቅድም ያብራራላት ሳይገባት ቀርቶ አይደለም። መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ እንደሆነ ስለሚታወቅ ምን አለች? ይሄው ኦርቶዶክሳውያን ከ1 እስከ 30 ብላ መጣች። ኦኬ ሌላ ርዕስ ውስጥ የመግባት ነገር ነው። ኦኬ ስለዚህ እህታችን ሊሊ በቃ እዚህ ላይ ይብቃን፣ ሰዓት ማቃጠል እንዳይሆንብን በጌታ ፍቅር እዚህ ላይ ይብቃን። ለምን እኛም ልቡ እያወቀ የሚዳረቅን ሰው ዝም ብለን እኛም ሰዓት ከምናቃጥል እዚህ ላይ ቢበቃ መልካም ነው። እህታችን አይሻልም? ምናልባት ጋዲ አንድ የመጨረሻ ጥያቄ ልጠይቃትና ወረደች። ወጣች፣ ራሷ ናት የወጣችው። ራሷ ከወጣች ትወጣ። ግን እኔ አንዳንዴ ምናቸው እንደሚሰውራቸው ራሱ አይገባኝም።
ሐዋርያቶቹ እንዲህ ነው የተባለው። አይ እኛ አዲስ ቋንቋ ዓለም ላይ የሌለ ቋንቋ አለች። ከዛ ፕሮቴስታንት አይሚን ጴንጤ ደግሞ ከመጽሐፍ ቅዱስ ውጭ አያምንም አለች እና እስቲ ጥቀሽ ስትባል አሁን እኮ ኦርቶዶክስ መሆንም የቸገረኝ እንዴ ከመጽሐፍ ቅዱስ ውጭ አያምንም ላልሹ መጀመሪያ አስደግፈሽ ነው። ከዛ ለምን አልሆንሽም ተብለሽ ራሱ አልተጠየቅሽም። ብትጠየቂ ምትመልሽው ግን እስቲ ከመጽሐፍ ቅዱስ ነው ካልሽ ያን መጽሐፍ ቅዱሳዊ ጥቅስ አምጪ ነበረ ጥያቄው። እና እግዚአብሔር ልቦናው ይስጥሽ። እስቲ ቁጭ ብለሽ ተማሪና ስሚና ባይዘወይ ቅድም ፓስተሩም ያለው ነገር እንደ ቀልድ የሚታይ ነገር አለ። ከመንፈስ ቅዱስ ካልሆነ በነገራችን ላይ it is necessarily ከሌላ መንፈስ ወይም ደግሞ ባድ ስፒሪት እንደሆነ ደግሞ ሁላችንም ልናውቀው ይገባል። ጋዲማ ያነሳው ማነጻጸሪያ ሁላችሁም ተመልከቱ። ኦንሊ ጂሰሱም የሚናገረው ኦኬ፣ ስላሴ አማኙም የሚናገረው ኦኬ፣ ለትሪኒቴሪያን ለትሪኒቴሪያኑ ለዩኒቴሪያኑ አንድ ስፒሪት ሊገልጽላቸው አይችልም። በነገራችን ዩኒቴሪያን ማለት መንፈስ ቅዱስንም ጭምር የካደ ማለት ነው። በነገራችን መንፈስ ቅዱስ ክዶ መንፈስ ቅዱስ ገለጸለት ብትለኝ ሶፋኒ ሊሆን የሚችለው ማለት ነው። ስለዚህ እነዛም ይናገራሉ፣ አንተም ትናገራለህ። ስለዚህ ተመሳሳይ ላንጉጅ ወይም ደግሞ እንደዚህ የማይታወቁ ቃላቶች እንድታወራ የሚያደርግ ያንን ስፒሪቱ ማጥናት ነው የተሻለ የሚሆነው። በነገራችን ላይ ይሄ በእንትንም ዙሪያ ጠንቋዮች ምናምን ራሱ አይታችሁ ከሆነ የሚያወሩት ምንድን ነው? የሚታወቅ ቋንቋ ነው አይደለም? የሚታወቅ አያደርገውም። ለምን መሰላችሁ? የሚጠራቸው መናፍስቶች ወይም ደግሞ ስፒሪቶች ምን ስለሆኑ በሰዎች እንዲታወቁ ስለማይፈልግ እዚህ የሆኑ ድብቅ የሆኑ ህቡዓት ስማትን እንድትጠራ ምናምን ያደርግሃል። ዘን መናፍስቱ እንዲቀርቡ ያደርግሃል ማለት ነው። ጥንቃቄ በጣም የሚያስፈልገው ትምህርት ነው ይሄ ልሳን የሚባለው ትምህርት ማለት ነው። እሺ ቀጥል ይሁን። ልሳን ተናግሮ አያውቅም ወዳጅ ይባላል ጀርመናዊ። ልሳን ተናግሮ አያውቅም ወዳጅ። ሚሊግራም ቅድም የጠቀስኩልን ሰውዬ ሰምተሃል? ዓለምን በወንጌል ይዞ የእኛ ሰፈር ልጅ ልሳን እያለ ቀበሌውን ሲበጠብጥ ሰፈሩን ሲበጠብጥ እሳቸው ልሳን ተናግሮ አያውቁም። ዓለምን በወንጌል አዳርሰዋል። ስለዚህ ምንድን ነው የምትፈልገው? እሳቸው ያለ መንፈስ ቅዱስ ነው ቢሊግራም ወንጌል የሰበኩት እንዳትለኝ፣ ያለ መንፈስ ቅዱስ ነው መዳን በድነት በእምነት የሚለው የተገለጠለት እንዳትለኝ። ስለዚህ መንፈስ ቅዱስ ልሳን አይደለም። መንፈስ ቅዱስ የሥላሴ አንዱ አካል ነው። ኦል ጂሰስ የሚባሉት ቤተ እምነቶች በሥላሴ አያምኑ። በመንፈስ ቅዱስ ስጦታ አይደለም በራሱ በሰጪው በመንፈስ ቅዱስ አያምኑ። ነገር ግን ከፕሮቴስታንቱ እንዲሁም በበለጠ አሁን ልሳን የሚባለውን ነገር እየተናገሩ የሚጮሁት እንደዛ ነው። ስለዚህ መንፈስ ቅዱስን የሰጣቸው እንዳትለኝ። ይሄ ነው ሐዋርያት ቸርች አፖስቶሊክ ቸርች የሚባለው በሥላሴ አያምንም። መንፈስ ቅዱስ አለ ብሎ አያምንም። መንፈስ ቅዱስ ራሱ ኢየሱስ ነው። መንፈስ ቅዱስ የሚባል ፐርሰን የለም ብሎ የሚያምን በልሳን በመናገር ደግሞ የእኛን ወንጌላንን ሁሉ የሚበልጡ እነሱ ናቸው። እስከሚገርም ድረስ ነው። ስለዚህ እንዴት ነው በመንፈስ ቅዱስ ነው የነሱ? እንዴት ነው? እሱንም አብረው ቢመልሱልን የኛዎቹ ጥሩ ነው። አንድ አይነት ነው፣ ተመሳሳይ ነው እና ነገርየው ግራ ያጋባል። እንግዲህ ነገርየው ግራ ያጋባል። ሌላ ግራ ያጋባል። እሺ አይ ቲንክ ገብታለች። አናለሽ ሃሎ ሰላም እንደምን ዋላችሁ? ዮሐዴ ሀኒቾ ጋር ከማውራት በፊት ግን ዮኒ አንድ ቪዲዮ ያሳየንና ያው ሀኒቾ አንድ ነን የሚባል ሀሳብ ስላላት ያንን ነገር ደግሞ በደንብ ማወቅ ስላለብን አንድ ቪዲዮ ያሳይና ከዛም ወደ እሷ ትሄዳለህ። ከይቅርታ ጋር ይቻላል አይደል? ዮሐዴ
አዎ አዎ እንዴ ይቻላል። ያው ግን አንተሽ ተሳስተሃል። አንቺ እኮ አንድ ነን ማለት አቁማለች ትታለች። ግን ዝም ብዬ ላሳይ የምር ኧረ በጣም ደስ ይላል እንደዛ ከሆነ። ሀኒቾ ፈቃድሽ ከሆነ ነው ግን የምናሳየው፣ ችግር የለውም። ያለበለዚያ በዚሁ መቀጠል ትችላላችሁ። በልሳን ጉዳይ ነው የምታሳየው? ምንድን ነው አልገባኝም። ስለ ልሳን ነበረ እሳችሁ ቢሆን ልሳን ልታወሪ ስለ ልሳን ልትነጋገሪ የገባሽው? በቃ ቀጥይ ዮሐዴ ቀጥይ። መጀመሪያ ልሳን ልታወሪ ነው አላለም እኮ ልሳን አውርተሽ ልጀምር ይመስል አንዳንድ ነገሮች ስለሚል ብለን ነበረ። እሺ ችግር የለውም ቀጥይ። በቃ ክፈተው። ብዙ ደቂቃ ካልሆነ ችግር የለውም። ትንሽ ይረዝማል። ለዛ እኮ ነው አንተ ሸረጅ ረዘም ይላል። እሺ እሺ ሀኒቾ አይ በልሳን ጉዳይ ላይ ብዙ አዲስ አበባ ለሁለተኛ ጊዜ ነው የገባችው። ኖ ኦኬ አዲስ አበባ አይደለም እናቲ ቤት ነበር፣ ግን ለሁለተኛ ጊዜ ስለሆነ የገባችሁት ፕሮቴስታንት እያላችሁ አንድ ላይ እንትን ለምንድን ነው የምትሉን? ልሳን እኮ የሚናገሩት የፔንቴኮስታል ነው እና አንድ ላይ ለምንድን ነው የምትጨፈልቁን? ነው የገባሁት ፔንቴኮስታል ፔንቴዎች ነበረ ስንል የነበረው። እሺ ሶሪ አንቺ ትቀበያለሽ ሀኒቾ? ማለት አሁን ልክ እንደናንተ ነው የማምነው። ልክ አሁን ተጉ እንዳለው እንደዛ ነው የማምነው። ኦኬ ግን ምንድን ነው ትርጉም የሌለው ልሳን ወይም ደግሞ ቋንቋ ያልሆነ ልሳን የለም ብለሽ ነው የምታምኚው ማለት ነው? የለም፣ ኧረ የለም። መጽሐፍ ቅዱስ ማያውቀውም። ግን ምንድን ነው ልምምድ ነው። አሁን እነሱ እንትን ለማለት እነሱን ደግሞ መፍረድ አልችልም፣ እንዴት እንደሆነ አላውቅም። ግን እንዳላችሁትም ኦንጂሰስ እኔ ራሴ ጥያቄ የፈጠረብኝ ልሳን ላይ ቆይቻለሁ። በእርግጥ ግን ኦንጂሰስ ሲናገሩ ሰማ አየው ማለት ነው ዩቲዩብ ላይ በጣም ትርክ በሚል ሁኔታ ሳያቸው በጣም ነው የገረመኝ። እና እንዳለ ኦንጂሰስ ደግሞ ያ እንግዲህ እንደሚታወቀው ኢየሱስ አብ ነው ምናምን በቃ በአንድ አካል የሚያምኑ ናቸው። በመንፈስ ቅዱስ ህልውና የሚያምኑ አይደሉም። እና እንግዲህ እነሱ ያው አንድ ላይ ስለሆንን እጠይቃቸዋለሁ ከኬት እንደሆነ ምን እንደሆነ። ግን እኔ ይህንን ትምህርት አልቀበልም። ልሳን አለ። ልሳን ግን ምንድን ነው? ልክ እንደተባለው ቋንቋ ነው፣ በዓለም ላይ ያለው ቋንቋ ማለት ነው የሚነገር። አሁን እኔ ቢያንስ ወደ 4-5 ቋንቋዎች እችላለሁ። ግን ጌታ አዲስ ቋንቋ መስጠት ከፈለገ ወደ 7ኛ ወይም 6ኛ ቋንቋ ይሰጠኛል ማለት ነው እንጂ ትርጉም የሌለው ዝም ብሎ ድግግሞች ምናምን እንደዛ መጽሐፍ ቅዱሳዊ አይደለም። ጳውሎስ ቆሮንቶስ ላይ ነው የሚሄዱት እነሱ ቆሮንቶስ 14 ላይ ያ እሱም እንደዛ አይልም ነው። አቤት አሁን ሜቢ ያው ምንጩም አሁን እንዴት ነው አሁን ምን መሰለሽ ልምምድነቱ ብቻ አይደለም። አሁን እኛ ኮንሰርን የሚያደርገን አንቺ እንዳልሽው ልምምድ መሆን አለመሆኑ ሳይሆን ሞንታነስ የሚባል ሰው ታውቂያለሽ በታሪክ ውስጥ? አዎ እንትናም ወደዛ ሄደው አይደለ ማነሱ ነው የስላሴ ያስተማረን ነበር። ተርቱሊያን ሞንታኒስ ሆኖ ነው የሞተው ተብሎ ይታመናል። ጠርጡለስ ተርቱሊያን ማለት ነው። አሁን ሞንታነስ አይተሽ ከሆነ ሜቢ ሪኮመንድ አደርግሻለሁ የአውሳቢው ዘቂሳሪያን ቸርች ሂስትሪ ላይ ሄደሽ ብታነቢ ያኔ ማለት ነው የዛሬ 1700 ዓመት አካባቢ ይሄ ያኔ አውሳቢው ሲጽፍ ራሱ በብል የማድረግ ነገር አለ አይደለ? አሁን ዛሬ ጴንጤኮስታሎች ጋር የምንመለከተውን አይነት ነገር ያሳይ ነበረ። ሞንታነስ ራሱ ሞንታኒዝም መስራቹ ማለት ነው። እና ይሄ በብል የማድረግ ነገር ትርጉም የሌለው ነገር ኦኬ ትርጉም የሌለው ነገር ዝም ብሎ ጂበሪሽ የሆነ ነገር የመናገር ነገር ብሎ እና ያኔ ሞንታነስ የሚናገረውን ነገር አውሳቢው ዘቂሳሪያ የእሱን ጽሁፍ ላይ ብትመለከቺ ዛሬ ጴንጤዎች የሚናገሩት አይነት ነገር። በሚገርም ሁኔታ ደግሞ ሞንታነስ አንቺው በጣም የሚያስደንቀው ነገር ምንድነው? መንፈስ ቅዱስ ነው ብሎ ነበር የመጣው ሞንታነስ። ያ ወደ በኋላ ላይ እንደዛ ብሏል። እንደዛ እኔ ራሴ ነኝ ዓለም እኔ ነኝ መንፈስ ቅዱስ ብሎ የመጣ እና ይሄ የሚያሳየው ምንድነው? ልምምድነቱን ብቻ አይደለም አንቺው ስፒሪት አለው አብሮት ነው እኛ እያልን ያለ ነው። ስፒሪት አለው አጋንንታዊ ስፒሪት አጋንንታዊ መነሻ አለው ነገርየው። አሁን ቅርብ በታሪክም ስንመጣ ለምሳሌ በልምምድ ደረጃ ላይክ ኦፊሻሊ ያው ልሳን ተናግሬያለሁ ብላ የተናገረችው እንትና ናታል አግነስ ወዝማን ናት። ታውቂያታለሽ? ሜቢ በስም ማናት? አግነስ ወዝማን ትባላለች።
እዚህ ፔንቴኮስታል በቅርቡ ኦፊሻሊ ለመጀመሪያ ጊዜ ልሳን ተናግሬያለሁ ብላ ኦፊሻሊ የምትታወቀው አግነስ ኦዝማን የምትባል ሴት ናት። አሜሪካዊ ማለት ነው። እኔ በማውቀው ታሪኩን እዚህ አዘዟ ስትሪት ላይ በ1903 ብዬ ልውሰደው። እሺ፣ በዛ ላይ የተነሳ አዲስ እንቅስቃሴ አይደል? ልክ በሐዋርያ ሥራ አንቺ የተቀጣጠለ አዘዟ ስትሪት ላይ በጣም ብዙ ከነሱ በፊት እንደ አሳይመንት ወሰጂና ከአዘዟ ስትሪት አግነስ ኦዝማን የምትባል ሴት አለች። እሷ ናት ላይክ ኤኒዋን ካን ሰርች ቼክ ማድረግ ይችላል። ለመጀመሪያ ጊዜ ቻይንኛ ተናግሬያለሁ ልሳን ተናገርኩ ያለች ሴት ናት። ከመናገሯ በፊት ግን በጣም መንፈስ ቅዱስ ላይ በጣም እነዚህ ሰዎች እንደሚቀልዱ የምታውቂው በምንድን ነው? በልሳን ጽፌያለሁ ብላ ዮሐዴ አንዳችሁ ውስጥ የጻፈችውን አታች ማድረግ ትችላላችሁ። የመጀመሪያ ጊዜ በልሳን የጻፍኩት በመንፈስ ቅዱስ ነው ልሳን ጽፌያለሁ ነው ያለችው እሷ። ይሄው እምነቷ ምን ነበር ግን? ጴንጤ ናት። ጴንጤ ማለት ከአዘዟ ስትሪት በፊት ጴንጤ አለ ጽሁፉ ምንድን ነው? ከስር አግነስ ኦዝማን የጻፈችው ጽሁፍ አይተሽ ከሆነ ታች ላይ ራሱ አግነስ ኦዝማን ራይትስ ኢን ታንግስ ነው የሚለው። አንቺ 1901 ኦኬ 1901 አዙዛ ስትሪት 1903 አካባቢ ነው። እቺ 1901 የመጀመሪያ ሴት who was the first person like to officially speak in tongues ብለሽ ሰርች ብታደርጊ አግነስ ኦዝማን ናት። አሜሪካዊ ናት። እና ታች ላላችሁም ሰዎች እንደው በቅንነት ለምሰሙ ሰዎች እቺ ሴትዮ ቻይንኛ ተናግሬያለሁ ከማለቷ በፊት ይሄው በመንፈስ ቅዱስ በልሳን ጽፌያለሁ ብላ የጻፈችውን ጽሁፍ ተመልከቱ። ምንም ትርጉም የሌለው ነገር በቃ የሆነ ህፃን ልጅ የኬጂ ተማሪ የመኖጫጨረው ነገር ነው የሚመስለው። ራሱ ተመልከቱ። እኮ ነው ልጅ እንደዚህ ታደርጋለች እና እሱ መስሎኝ እሺ እኔ አሁን አንዲቸው ያነሳነው ቶፒክ ላይ ብዙ እንትን ስለሌለሽ እኔ ግን አንድ ፐርሰናል ጥያቄ የምጠይቅሽ፣ አንቺ ከነዚህ ሰዎች ጋር ህብረት ልታደርጊ ትችያለሽ? አይ እንዳልከው ፐርሰናል ጥያቄ ስለሆነ እኔ ሁልጊዜ ቤት እየከፈትኩ በልሳን ርዕስ ይዤ ልክ እንደናንተ ገብቼ እከራከራለሁ ከወንድሞቼ ጋር ማለት ነው። ወንድሞች ብለሽ የምጠሪያቸው? አዎ ለምን አንድ ላይ ህብረት ላይ ስላለን ነው እንደዛ ነው ብዬ የምጠራቸው። ግን ምንድነው እነሱ ባድ ስፒሪት አሁን ለምሳሌ አንቺ የእግዚአብሔር መንፈስ ነው ብዬ አላምንም ብለሻል። የእግዚአብሔር መንፈስ ካልሆነ ኦብቪየስሊ የምታምኚው የእግዚአብሔር መንፈስ ተቃራኒ የሆነ መንፈስ ነው ብለሽ ነው የምታምኚው አይደል? ማለት ከመንፈስ አሰራርም ላይሆን ይችላል ብዬ አምናለሁ። ለምን ይሄ ድግግሞሽ እኛ የምንደጋግመው ነገር ከሰው ልክ ቸርች ላይ ሲሰማ አይደለ የሆነ ሰው ልሳን ሲያወራ ከእርሱም የመቅዳት ነገር አለና ቀርቶም ሊሆን ይችላል። ትክክለኛ ልሳን የሚባል ነገር ሲጀመር እኔ አንድ ፕሮቴስታንት አለ ኦር ጴንጤ አለ ትክክለኛ ልሳን የሚያወራ የለም። ባይዘው ማንም አይ አለ ወደ ጌታ ያደርሰው አንድ አለ ወንጌላዊ ገብሩ የሚባል አውስትራሊያ የሚባል ትንሽ ወደ አውስትራሊያ ሆኖ ትንሽ ወደ ገጠራማ ሄደ ማለት ነው። እና ቸርቹ ላይ እዛ ጽፏል፣ ምስክርነቱም ዩቲዩብ ላይ ያለላችሁ። አሁን ግን ወደ ጌታ ሄደዋል ሰውየው። እና ምንድን ያለው እዛ መድረክ ላይ ሲቆም የእነሱን ቋንቋ ተናገረ፣ ሰበከ። እና ከዛ ሰብኮ ሲጨርስ በኋላ ምሳ ሊበሉ ሲሄዱ ቋንቋውን የሚችል መስሏቸው ሲያወሩት አይችልም እንዴ ቅድም እኮ በእኛ ቋንቋ ነው ያወራው ሲሉት እኔ አልችልም ጌታ ሰጠኝ ነው ሲል ሰምቻለሁ። እና እንዳለ አምናለሁ ይሄን ቋንቋ በምን ተግባቡ? እኔ አልችልም ብሎ ይመለሰላቸው እንዴት ነው? በእንግሊዘኛ የሚግባበት በእንግሊዘኛ ነው። እነሱ በምን ጠይቀው እሱ ደግሞ እኔ አልችልም ያለው በምን ተግባብተው ነው? በእንግሊዘኛ መድረክ ላይ የሰበኩን ቋንቋ የሚችል ስለመሰላቸው በዛ በሀገራቸው ቋንቋ ጠየቁት ማለት ነው። በእንግሊዘኛ ቅድም እኮ እንደዚህ አውርተሃል። እንግሊዘኛ ችግር የለውም። አንቺ ከአንቺ ጋር ብዙ ስለሌለኝ አሁን ያልሽው ስቶሪ እኔ ዶክመንተሪው ነው ያለው። ንገሪኝ፣ ዶክመንተሪው ምንድን ነው? ዩቲዩብ ላይ ያለ ቆይ ሊንኩን እልክልሃለሁ። ምን ችግር የለውም። እና እዛ ላይ ሲያወራ ሰምቻለሁ። እና እንዳለ አንቺ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ይሄ ይታወቃል። አቤት፣ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ኖ አውስትራሊያ አንዲት ትንሽዬ አገር እኔ ሊንኩን ልክልሃለሁ። እኔ ራሱ ኔቲቮቹ ነው የምትይው? ኔቲቮቹ ነው እዚህ ራሱ ካናዳ እኮ የኔቲቮች ቋንቋ አላቸው የራሳቸው። እና እንግሊዝኛ ካናዳ መልቲላንጓል ነው፣ ችግር የለውም። ካናዳ መልቲላንጓል ነው። አውስትራሊያ ግን አይደለም።
አውስትራሊያ ግን ጥቁሮቹ አሉ፣ እዛው ኔቲቮቹ አሉ፣ የሆነ የተለየ ቋንቋ የሚያወሩ ማለት ነው። እነሱ ከሆነ በምን ቋንቋ ሰበካቸው? በእንግሊዘኛ? በእነሱ ቋንቋ፣ እነሱ በሚያውቁት ቋንቋ ተተናገረ ማለት ነው። ከዛ በኋላ ግን የሚችል መስሎች ጋር የሚሆነው ምንም ችግር የለም። ሊንኩን እንትን ትበለንና አንቺውን ኦልሬዲ እዚህ ነገር ላይ ያላትን አቋም በግልጽ ስለተናገረች ቅድም የሚጠይቋት ጥያቄ ፐርሰናል ነው ስላለች ችግር የለውም። ብዙ አናስጨንቃትም። ሊንኩን ቋንቋ ነው የተናገረው፣ እነሱ የሚያውቁትን ቋንቋ ነው የተናገረው። ስለዚህ በአሁን ዘመን አለ ብዬ አምናለሁ ነው የምልህ። ያ ቋንቋ እግዚአብሔር ይሰጣል ከወንጌል አንጻር ችግር የለውም። እሱን በቃ ሊንኩን ላኪልኝና እኛው ዶክመንተሪውን አይተን የምናነሳውን ጥያቄ እኛ ራሳችን እናነሳለን። አንቺው ያይሻልም እንደዛ እናድርግ። ኦኬ ይቻላል። ረጅም ኢንተርቪው ነው ግን መሀል ላይ ስንት ደቂቃ እንደሆነ አይቼ እንደገና ምናምን እምልክላቸው። አይ ቲንክ ፓስተር ካሳሁን ለማ ኢንተርቪው ያደረገው መሰለኝ ባልሳሳት። ከፈለጋችሁ ዩቲዩብ ላይ ቼክ እናደርገዋለን። እሺ ዳዲ ብሩክ እኔ ነኝ ያስገባሁት። እሺ ቅድም አሁን የወጣው ልጅ ይሄ ልጅ እኮ አሁን ቅድምም እንደው ሲያደክመን። እሺ ብሩኬ ምንድነው? ለምን ተመልሰ መጣሽ? እኔ ሉጣ አንቺ መውጣት ትችላለሽ። እናመሰግናለን። ግን አንድ ነበር ከመውጣቷ በፊት ቪዲዮውን ብናየው መልካም ነበረ። ጋዲ ያን ቪዲዮ ካላስቸገርኳችሁ አንድ ትንሽዬ አንድ የ3-4 ደቂቃ ቪዲዮ ነች። እሷን ሀሳብ ብትዋያትና እዛ ላይ ሀሳብ ብትሰጥበት ብዬ ነበር። አንቺ አይ ቲንክ ለመውጣትም እንትን ብላለች መሰለኝ። እኛ እናየዋለን ቪዲዮውን፣ ችግር የለውም። ዞር ፍላጎት ካላት ብዬ ኦልሬዲ ወጣለች። እሺ ወጣች። ኦልሬዲ ራሷ ናት የወጣችው። ባይዘው ዲስኮኔክት ያደረገችው። እሺ እናየዋለን እኛ ዮኒ። እሺ ብሩኬ ምን ፈልገን የገባውሽ? ቅድም ራስን ላጥ ብለህ የወጣኸው እኔ አይደለሁም። ላጥ ብዬ የወጣሁት ጠይቀኝ። እንዴት ወጣ ለምን ወጣ ብትለኝ ጥሩ ነበር። ኔትወርክን ያሰጣኝ እኔ አሁን ስፒሪት ራሱ ገና ስገባ ራሱ ጌታ ኢየሱስ ክርስቶስ። እስቲ ተረጋጋሽ፣ በቃ ረጋ በልና ምንድን ነው ሻው የተነሳው ሀሳብ ላይ ጥያቄ አለ ወይስ? እኔ ችግር የለም ምንም አልሆንም። እኔ በትክክል ካናገርከኝ እናገራለሁ። እኔ ምንም ስፒሪቴ ምንም የተፈወሰ ስፒሪት ነው ያለኝ። በጣም ሰላማዊ የሆነ ጌታ ኢየሱስ ክርስቶስን ከሚያውቅ ሰው የሚጠበቅ ስፒሪት ነው እንጂ ሌላ አይነት ነገር አልሳደብ፣ አልጣላቅ። ምን አደርጋለሁ? ኢየሱስ ለዓለም ሞቷል። በደንብ ነው። ኦኬ ካልቪኒስት ነህ ገና? ካልቪኒስት ነኝ። አሁን እሱም በኋላ ሌላ ጊዜ ታናግረኛለህ። አሁን እየጠየቅና እያወራ ያለበት ለምን ተዋሻለህ? የማታምነውን ትምህርት ቆይ የማታምነው እኔ ችግር የለም ወደ ልሳኑ እመጣለሁ፣ እዛ ጋር ማስተናግድሃለሁ። ግን አትዋሽ። ይኸውልህ አዲስ እየሰማኝ አንተ እንዲገባ ያልከው ላይቭ የከፈትክበት ርዕስ አለ አይደል? ከርዕስ ለምን ትወጣለህ? ርዕስ የለም፣ አንዳንድ ጉዳዮች ነው የሚለው። አንዳንድ ጉዳዮች ምክንያቱም እያወራ የነበርክበት የልሳን ጉዳይ ነው። በልሳን ጉዳይ ላይ እናውራ። ለዛ ገባው። ኦኬ ካልቪኒስት ነህ፣ ነገር ግን ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? አረ እሱን ሌላ ጊዜ ሪስክ እንትን ከፍተህ ጋብዘኝ፣ እኔ እመጣለሁ፣ በደንብ አወራሃለሁ፣ በደንብ አስተምር ይችላል። ችግር የለም። አሁን አስተምረኝ፣ ችግር የለውም። እኔ ምንም አላውቅም፣ አስተምረኝ። አሁን ለምን ፈራ? እኔ አሁን እያወራ ያለበትን ርዕስ ለምንድን ነው የምንቀይረው? ለምንድን ነው የማታወራው? በዚህ ርዕስ አሁን እያወራ አይደል? ርዕሱ አይተህ ከሆነ ቆይ ተረጋጋ። እኔ አንተን ልፈራ ብራዘር፣ ስራም አላጣው ጊዜም አላጣው። አንዳንድ ጉዳዮች ይላል። አንዳንድ ጉዳዮች ማለት ልሳን ሊሆን ይችላል። የተለያየ ርዕስ ማንሳት እንችላለን፣ ቤታችን ነው። ኦኬ። ስለዚህ እዚህ ቶፒክ ኢየሱስ ለዓለም ሞቷል አልሞተም? ወንድም ኢየሱስ ለዓለም ሞቷል። ለዓለም ሁሉ ነው የሞተው። እኔ እየነገርኩ ነው። እያወራ ያለበትን ርዕስ ላወራ ነው የገባሁት እንዴ። ከካልቪኒስቶች ትምህርት ውስጥ ግን አንዱ እኮ ሊሚትድ አቶርመንት የሚባለው እኮ ውስን ቤዞት የሚለው ጋር አይጋጭም? ለዓለም ሞቷል የሚለው ትምህርት አይጋጭም። እሺ እንዴት? አሁን ልታወራኝ የፈለግከውን የሊሳንን ጉዳይ ቅድም ያቋረጥኩበትን ላወራ ነው የመጣሁት እኔ። ምክንያቱም ቅድም ያወራሃኝን ሀሳብ አቋርጬ ስለወጣሁ ችግር የለም። ልሳኑ ላይ እንመጣለን። አስተውሉ፣ ታች ያላችሁ ሰዎች ሬስፔክት ስለማድረጋቸው ነው የመጣሁት፣ አቋርጬ ስለወጣሁ። ማን አንተ ሪስፔክት ስለማድረጋችሁ? ማንም አያውቅም እኮ ብሮስኪ። የሆነ 100,000 200,000 ፎሎወር ቲክቶክ ላይ ሁሌ ረዥም ዓመት የምትታወቅ አስመሰልክ እኮ። ማንም አያውቅም ብራዘር፣ ረጋ በል። አስተውሉ። እኔ ማንም አያውቀኝም። አሁን እየሰሙኝ የነበሩ ሰዎችን ነው የምልህ ወንድሜ፣ አይዞህ። ፎሎወር እኮ ራሱ በእናትህ አሁን ላይቭ ላይ ካሉ ሰዎች አይበልጥም አይደለም? ለምን ኮመንት ላይ እንትን ሲል ዮኒ ሳበው። ከዛ በኋላ ርዕስ አንዳንድ ጉዳዮች ብለን የገባ ነው።
ካልቪኒስት እንደሆነ ስለማቅ ኢየሱስ ለዓለም ሞቷል ወይ ብዬ ጠየቅኩት። በቃ ቀላል ጥያቄ እኮ ነው። ነገር ግን አያምንም እንደዛ አያምንም። ነገር ግን እዚህ ገብቶ በቃ እኔ ስፒሪታቸው ራሱ ልክ አይደለም ባይዘውኝ እንጂ እኔ ስለ ልሳን ዮኒ ስንት ሰው ነው አስተናግደን የምናውቀው አይደል እንዴ? ምን እኮ አዲስ ነገር አለ? አንደኛ ቆሮንቶስ ምዕራፍ 14 ላይ ያነሳ አዲስ ነው መሰለኝ ልጁ። አረ የሆነ ቤት አግኝቼዋለሁ እኔ አንድ ሁለት እንዴ። አረ በስመ አብ። እሺ ለማንኛውም እሺ መግባት ዮኒ የቅድሙን ቪዲዮ ልታሳይኝ ትችላለህ? ናትሻ ወይ ጋዲዬ እንደዚህ አይነት ሰዎች አጠገቤ አታስገባን እኮ ካሁን አሁን ሰነዘረብኝ። ተሳቀቅኩ ታውቃለህ። ህዝቡን ሰብስቦ ዝብርቅርቅ ያለ ትምህርት የሌለው ምን የሌለው ሲል ቁጭ ብሎ ህዝቡ ይሰማል እንዴ። ዮሐንስ ማን እኔ እንጃ። አሁን ትልቁ ላይ ሆንኩ መሰለኝ እኔ እንዴ። ኡስታዝ የት ሄደ? የሆነ የተነካካ ነገር ፈልቃችሁ ብዬ ዲስኮኔክት አደረኩት እንዴ። ቆይ በቃ ጆሮ ያለው ይስማ ጋይስ። በቃ ይሄው ራሳቸው የሚናገሩትን ነገር በቃ እንደ ወንጌላ በቃ ምንም ወደዚህ ህብረት ሰው እንዴት ሊሄድ ይችላል? በቃ ይሄንን ነበረ ትንሽ አስተያየት ሰጣችሁበት ከሀና ጋር ተወያዩበት ያልኩት የነበረው ጋዴ። ምክንያቱም ብዙ ነገሮች ኤክስፖዝ ያደርጋል ብዬ ነው። አይ አንቺ ዞሮ ምናምን አንቺ የሆነ ነገር ስላላለች ሳይሆን እኛ እኮ አሁን እያልን ያለን ባይዘው እኛ ስለ ጴንጤው ስለምን አለ ፕሮቴስታንቲዝም ከስር መሰረቱ ነው ሰው ሰራሽ ነው የምንለው እኛ። በቃ የኛ እምነት እንደዛ ነው። ፕሮቴስታንት ስለሆንክ ጴንጤቆስታል ስለሆንክ ለኛ ለየት ያለ ነገር የለውም። ነገር ግን ሞር ኦፍ ጴንጤቆስታሉ ጋር እንደው ድብልቅልቅ ኢትዮጵያን ላይክ ኦልሞስት 90% የተቆጣጠረው ጴንጤቆስታል ነው እና ማጆሪቲው ሰው እውቀት የለውም ምን የለውም። በቃ ሄደ ትዘላለህ። ጽዮን ኢየሱስ ነይ ግቢ እስቲ ወደ መጥቆራን እንምጣ ያልሽው ይሄው ኢንቫይት አድርጌሻለሁ። ኮመንት ላይ መጻፍ ከክርስቲያኖች ጋር በጣም ቀላል ነው። ግቢ ነይ ግቢ። እና እንደዛ ነው የተከፈተው ቪዲዮ ላይ። ሌሎች ፕሮቴስታንቶችም ገስት መላክ ትችላላችሁ። በጣም ነው የሚያስቀኝ። እግዚአብሔር ምስክሬ ነው የምላቸው። አንዳንድ ሰው ኮመንቱ ምን ነገር ድነት አላቸው። በቃ ሄደ መዝለል ነው። ከዛ በኋላ ዘለ በላብ ይወጣላል። በቃ እንደዚህ ነው ያለው ላይፍ ስታይል። አትገቢም ኮመንት ላይ መጥቆራ ማለት ይቻላል። ገብተሽ አታውሪ ደፈር ብለሽ ትንሽ እንኳን መካነ ኢየሱስን ባይዘው በፊት የነበሩት ካሪዝማቲክ የሆኑ ሉተራኖች አሁን አሉ። ካሪዝማቲክ ማለት መካነ ኢየሱስ ሆኖ ልሳን መናገርን የሚፈቅዱ አሉ። ካሪዝማቲክ የሆኑ ሉተራኖች አሉ፣ ወይ ደግሞ ካሪዝማቲክ የሆኑ መካነ ኢየሱሶች አሉ እስቲል ማለት ነው እስቲል። አዎ ባለፈው ፓስተር ጻድቁ ተጋብዞ የመጣ ጊዜ እኮ ተጠየቀ። አሁን ላይ እንዴት ነው ህብረቱ ምናምን ሲባል ከመካነ ኢየሱስ አንጻር ምናምን ሲባል ያው መካነ ኢየሱስ ውጭ ያሉት ሉተራን ራሱ ካሪዝማቲክ ሉተራን እያሉ ነው የሚጠሯት እሷን ማለት ነው እኛ ሀገር ያለችዋን። እና ኦልሞስት እዚህም ያሉት ቲክቶክ ላይ ይሸፋፍኑ የለ ለምሳሌ አስገብተትን ለጥምቀት ስጠይቃቸው አይነጣጠልም እንደዚህ አይልም ቁርባንም እንደዚህ እያሉ ኦልሞስት አሁን ልሳኑንም አክሴፕት እያደረጉ የመሸፋፈን ነገር አለ። ለምን በቃ እነዚያም ካሪዝማቲኩንም ይፈልጉታል። ግን ለምንድን ነው ያ የሆነው ተብለውና ሲጠየቁ አብላጫው አሁን ያለው ጴንጤኮስታል ነው። ምንም ማምጣት አትችልም ብቻዋን እና ያላት አማራጭ ከእነሱ ጋር ተደባልቃ ያው አምልኮ ስርዓቱን መፈጸም ነው እና ሲናገሩ ነበር ፓስተር ጻድቁ አብዱ። ለትምህርቷ የእምነት መግለጫዋንም ታውቀዋለህ እንግዲህ እያወጣን ስታሳዩ ምናምን የእምነት መግለጫዋን እስከ መሻር የሚደርሱት በቃ ትምህርቱን ብዙ ምንትን ናቸው። ህብረቱን ብቻ ነው የሚፈልጉት። ለምን ሲባል ቆይቶ ደግሞ ለምን ሲባሉ መጣል የሚፈልጉት በህብረት ሆኖ መጣል የሚፈልጉት ነገር አለ። ስለዛ ትምህርቱ ያሳስባቸው። አረ ወፍ ትምህርት በጴንጤ ትወጣለች። መካነ ኢየሱስ ቸርችም ወደዛ እየሄደች ነው እና ያው ፕሮቴስታንቶች ጴንጤዎች ዘንድ ደግሞ ያለው እንትን ያው ስፒሪቱ እንዳልኳችሁ ስፒሪቱ አጋንንታዊ ነው። ኦኬ ስፒሪቱ አጋንንታዊ ነው። የጤነኛም ልምምድም አይደለም። እንደው ቃላት የመደጋገም ሳይሆን ስፒሪቱ አጋንንታዊ ስፒሪት ፖሰስድ ነው። እና ይሄ አሁን ዮኒ ቅድም ያሳየው መራገጥ፣ መፈራገጥ፣ ብድግ እያሉ መፍረጥ ምናምን ይሄ ስፒሪቱ በሙሉ አጋንንታዊ ስፒሪት ነው።
ኦኬ ከጌታ ቤተክርስቲያን ውጭ እንደዚህ ነው። በቃ መጫወቻ ነው የምትሆኑት፣ የሰዎች መጫወቻ ነው የምትሆኑት መጨረሻችሁ። እና ከዛ ነው ራሳችሁን ጠብቁ የምንለው እኛ ለእናንተ በማሰብ ነው እንጂ አሁን እንደው ቲክቶክ ላይ ያለ መሬት ላይ ያለ ኦርቶዶክስ አሁን በዚህ ጴንጤዎች ጋር እግዚኦ መሐረነ ክርስቶስ ዜሪዝ ነው ወይ በምንም ታምር ሊሄድ አይችልም። እሺ ሜቢ ዮሐድ የምትለው ነገር ካለ እድል ስጥ ብሮስኪ። አንድ ቁጥር ጻፉ፣ ስማችሁ ስለማይታወቅ አንድ ቁጥር ቢጽፉ ነው የሚሻለው። ጋዲ አንድ ቁጥር ጻፉ። ከካሪዝማቲክ ፕሮቴስታንት ባይዘው ወይ ኖርማል ፕሮቴስታንቶች ይሻላሉ ሲባል ምንፍቅና ከምንፍቅና ይሻላሉ ሆኖ ሳይሆን ምንድነው ቢያንስ እነዚህ ከዛ ከታወቀ ስፒሪት ጋር በጣም ክሎዝ አይደሉም ማለት ይሄ ሊትራሊ በቃ ከዛ ስፒሪት ጋር ባይዘው በጣም ኮኔክት ነው የሚሆኑት። ሁልጊዜ ዝም ብለው የመጽሐፍ ቅዱስ ጥቅስ ራሱ እስከ መሻር ድረስ ምናምን እንበልና እነሱ የሚሉት ጥቅስ እንኳን የምር የእነሱን ሀሳብ ይደግፋል ብለን እንውሰድ ቢባል ከጥቅሱ ጋር ራሱ የሚጋጭ ተግባር እስከ መፈጸም ድረስ የሚደርሱት ምንድን ነው? ስፒሪቱን ፖሰስ ሲያደርግ ቃል በቃል ከቃሉ ጋርም የምትጋጭ ነው የምትሆነው። ምክንያቱ በጉባኤ መካከል ሳይተረጎም ማንም እንዳይናገር ስለሚል ማለት ነው። እነሱ ጉዳያቸው አይደለም፣ ይተርጎም አይተርጎም ጉዳያቸው አይደለም፣ ዝም ብለው ያወራሉ ማለት ነው። ኦኬ እንደው ሊትራሊ እንኳን ይወሰድ ከተባለ ምንድነው አሁን ይሄ የሚያሳይ ምን ያክል ከዛ ከስፒሪቱ ጋር በጣም ሪሌት እንደሆኑ እንደተዋሃዱ ምናምን የሚያሳይ ነው። እና እነዚህን ወደ ክርስትናው የመምጣት አቅማቸው በጣም አስቸጋሪ ነው። እውነት ለመናገር አሁን ካሪዝማቲክ ያልሆኑ ቢያንስ ወደ ጥንቱ በመሄድ አባቶችን በማጥናት ምናምን ቀስ እያሉ ወደ እውነት ይመጣሉ። ይሄ ካሪዝማቲክ ሙቭመንት ወይም ደግሞ ይሄ የልሳን ልምምድ የሚያደርጉ ግን ስፒሪት ውስጥ ስለሚኖሩ አይመጡም አይደለም፣ ግን ለመምጣት በጣም ነው የሚቸገሩት። ኦኬ በጣም ነው የሚቸገሩት። እንደው የውጭ የኦርቶዶክስ አባቶችም ከዛ ከካሪዝማቲክ ሙቭመንት የሚመጡ ፕሮቴስታንት የነበሩ እነሱ ከዛ መንፈስ ለማላቀቅ ቀስ በቀስ ትሪት እያደረጉ በጸሎት ምናምን እያደረጉ እንጂ ከአንዳንድ ይሄ ከዚህ መንፈስ ቶሎ አይላቀቁ። አንድ የኦርቶዶክስ አባት አሉ ሲናገሩ ይሄ ካሪዝማቲክ ሙቭመንት ውስጥ የነበሩ ፕሮቴስታንቶች ልክ ወደ ክርስትና ሲመጡ ይሄ ስፒሪቱ ቶሎ አይለቃቸውም አይነት ነገርና እንዴት እንደሚያስተካክሏቸው እንዴት ከዚህ ነገር መውጣት እንዳለባቸው ሲናገሩ ሰምቼ ነበር ዩቲዩብ ላይ። እና ይሄ በጣም ከባድ ስፒሪት ነው። እነዚህ ጥንታውያን የሚባሉ ክላሲካል ፕሮቴስታንት የሚባሉ ግን ወደ እውነቱ ለማድረስ ከእነሱ ጋር ተወያይተ ለመግባባት ወደ መጽሐፍ ቅዱስ ሀሳብ ለመመለስ እነሱ ሞር የተሻሉ ናቸው እና እሱን ነው። እስቲ የምትቀበሉ ካላችሁ አሁን መግባት ትችላላችሁ። አክቹዋሊ አሁን ሀንቾ ባይዘው ወደ እውነት የመምጣት እንትኗ ጥሩ ነው። አሁን ቀስ በቀስ እያደገች ነው። ትቀበል ነበር ጌታ ይርዳት። ያው ያነበበ ሰው ባይዘው ይመጣል፣ ያነበበ ሰው ይመጣል። ዮሐድ ትዝ ይላል ሚቢ አንድ ጊዜ አውርቼ ከሆነ አላውቅም። ይሰማል ድምጼ? ይሰማል። እና የሆነ ጊዜ ምንድነው የሆነች ልጅ እንዲህ ጴንጤ ናት እና ልናወራት ከማጋ ነበር ብቻ ልናወራት ሄደን እንዲህ መጽሐፍ ቅዱስ ጥቅስ ከፍተን አሳየናት። ምናልናት ከዛ መጨረሻ ላይ መልሷ ምን ቢሆን ጥሩ እኔ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ ከኢየሱስ ጋር ኮኔክት አድርጌያለሁ፣ በቃ ምንም ብትሉኝ ምንም ሀሳቤን አልለውጥም ነው which means የእግዚአብሔር ቃል እየተነገራት መጽሐፍ ቅዱሱ እንደዚህ ነው የሚላት እንደዚህ ነው ላይክ እግዚአብሔር ቃል እንደዚህ ነው የሚለው እየተባለ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ አሁን እንደዚህ ያለን ሰው ምንድነው ዮሐዴ እንዳለው ቀደም ጸሎት ነው። በቃ ከኢየሱስ ጋር ኮኔክት ጴንጤቆስታሎች በጣም ባይዘው በልምምድ ደረጃ ለዛ ነው ስፒሪቱ እንዲህ ስለሚይዛቸው ትምህርት የሚባል ነገር ነው የሚያስጥላቸው፣ ስርዓት የሚባል ነገር ነው የሚያስጥላቸው። ኦኬ ትገባለህ የሆነ ቦታ ራስን ትዘላለህ ምንም አይታወቅም። በቃ ኢየሱስና እያመለኩን የቆየሁት ብለህ ትመጣለህ። ለየትኛው ስፒሪት እንደምትሰግድ አታውቅ፣ ለምን አታውቅ፣ የሚጫወትብን ስፒሪት አታውቅ። ኦኬ ለዛ ነው ጳውሎስ ሲናገር ሐሰተኛው ኢየሱስ ያለው ለዛ ነው። ሐሰተኛ ኢየሱስ አለ። ሐሰተኛ ኢየሱስ ማለት እኔ ሐሰተኛ ነኝ ብሎ የሚመጣ አይደለም።
የኢየሱስን ስም ይዞ ነገር ግን እውነተኛው ክርስቶስ ኢየሱስ ያልሆነ ማለት ነው። ኦኬ በክርስቶስ ኢየሱስም የሚነግድ ማለት ነው። ስለዚህ ጴንጤኮስታሎች አንድ መጽሐፍ አለ ውጭ ዓለም ላይ ሜቢ ይህን መጽሐፍ ጀምሬው ነበረ። በእርግጥ እንትን አላልኩትም። እስቲ ቆይ መጽሐፉን ይሄ የእንትን ሙቭመንት ቆይ ለሚሾዩ አንድ መጽሐፍ አለ። በተለይ ውጭ ዓለም ላይ ያላችሁ ሰዎች ምናምን ብታነቡት አይ ቲንክ መልካም ይመስለኛል። ቆይ አንድ ወዳጄ ነው ሪኮመንድ አድርጎኝ መጽሐፉን አስልኬው ግን አነባለሁ እያልኩ እስከዛሬ ያልጀመርኩት መጽሐፍ አንድ መጽሐፍ አለ። ይሄ ባይዘው ጴንጤኮስታሎች ይህን መጽሐፍ ቢያነቡት ይሄ አሁን ወደ ኦርቶዶክስ የመጣ ሰው ነው የጻፈው። አንዴ ጋይስ ይቅርታሽ። ከዚህ በፊት አሳይቻችሁ ሊሆን ይችላል። እሺ ሃንግራፍ የሚባል ጸሐፊ የጻፈው መጽሐፍ ይህን መጽሐፍ የምታውቁት ከሆነ ካውንተርፊት ሪቫይቫል የሚል አለ። ኦኬ ካውንተርፊት ሪቫይቫል የሚል መጽሐፍ አለ። ሜቢ እንግሊዝኛ የምታነቡ ሰዎች ውጭ ዓለም ላይ ያላችሁ ሰዎች ይህን መጽሐፍ ብታነቡት እዚህም ሀገር ያላችሁ አላውቅም፣ ሶፍት ኮፒ ይኑር አይኑር ባላውቅም ብታነቡት በጣም አሪፍ መጽሐፍ ነው። ኦኬ እና ምን ይላል መሰላችሁ እዚህ ጋር ካውንተርፊት ማለት ሪቫይቫል ይልና እዚህ ጋር እንደሚል ታውቃላችሁ ሉኪንግ ፎር ጋድ ኢን ኦል ዘ ሮንግ ፕሌስስ ነው የሚለው። ጴንጤኮስታል ነበረ የነበረው ልምምድ ጴንጤኮስታል ውስጥ የነበረ ሰው ነው። ሉኪንግ ፎር ጋድ ምንድነው የሚለው ኢን ኦል ዘ ሮንግ ፕሌስስ ልክ ያልሆኑ ቦታዎች ላይ እግዚአብሔርን እየፈለገ ኤክስፒሪየንሱን ነው ሼር የሚያደርገው ያለውን ፋክት ነው የሚናገረው። እና አንዳንዴ እንደዚህ አይነት መጽሐፍ ብታነቡ ምናምን ነገር ኦኬ እንደዚህ አይነት መጽሐፍት ብታነቡ ምናምን ነገር አትሊስት አለ አይደል ከኤክስፒሪየንስ አንፃር እኔም እንደዚህ ያጋጥመኝ ነበር እኔም እንደዚህ ሆን ነበር እያለ ስለሚናገሩ ምናምን ነገር አትሊስት የሆነ ኮኔክት የምታደርጉበት የሆነ ግራውንድ ካገኛችሁ እናንተ እንድትነቁ ምናምን ነገር በር ሊከፍትላችሁ ይችላል እንጂ አስቸጋሪ ነው። ኦኬ የእግዚአብሔር እርዳታ ይፈልጋል። ጴንጤኮስታልን በተለይ ይሄ ዲፕ ልምምድ ውስጥ የገቡ ምናምን ነገር አስቸጋሪ ነው አስቸጋሪ ነው። ከዛ አንፃር ነው የገባ ሰው አለ። ኦኬ ኢዮብን ኢዮብ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ጋ ሰላም ነው እግዚአብሔር ይመስገን። እንዴት ነህ አንተ? ከየት ቤተ እምነት ነህ? ወንጌል አማኝ ነኝ። ማለት ወንጌል አማኝ ጴንጤ ነህ? አዎ። ኦኬ ልሳን ትናገራለህ? ልሳን ትናገራለህ? ልሳን አዎ እናገራለሁ። አንተ የምትናገረው ልሳን ከእግዚአብሔር መሆኑን በምን እንወቅ? አንተ በእግዚአብሔር መንፈስ ስትሆን ነው። ለምሳሌ ኦንሊ ጂሰሶችን ታውቃቸዋለህ? አዎ። እነሱም አንተ እንደምትናገረው ልሳን ይናገራሉ። እኮ እሱ መንፈሳዊ ነገር ነው። መንፈሳዊ ነገር እንትን የምትለው ደግሞ በመንፈሳዊ ህይወቴ ነው። እሱን እኮ ነው በምን እንመዝነው ነው የምልህ። ስለ አሁን ኦንሊ ጂሰሶችም ልሳን ይናገራሉ፣ አንተም ትናገራለህ። አንድ አይነት ልሳን ነው የምታወሩት። ከእግዚአብሔር የሆነው የትኛው ነው? በምን እንወቅ? በስጋት ይችላል መንፈሳዊውን ነገር እየበላህ ነው እንዴ? ኧረ እየበላሁ አይደለም። ልሳን ያልክን ከጀርባ የምንሰማውን አዛን ነው እንዴ? ያው በዓል አይደል የሙስሊሞች። ኦኬ መስጊድ አለ አካባቢያችሁ? እዮብ እኔ ጋር ብቻ ነው የተቋረጠው ጋይስ? ድምፁ ጠፋ። እዛው ጅሃድ ምናምን ነገር አውጀውበት እንዳይሆን አባ ፈራን እኮ። ኮመንቱን አይታ ልሳን ቁርአኑንም ያነባል ልሳንም ይናገራል። የኛ ልጆች እኮ ኮሜንታተሮች። እዮብ አለ ፓፓ? ኧረ በስመ አብ ምን አይነት
እሺ ሜቢ ዮኒ ሌላ እዛው ቢልልን ግን አሪፍ ነበረ። እናገራለሁ ስላለ አዎ ለማያምኑ ምልክት ነው አይደል? በቃ ሁሉ ነገር ይሄ ነው በቃ የሚወጣው ነገር ትምህርታዊ ነገሮችን ባይዘው ያው ይሄን ስንናገር ዳኒ ላንጋን ነው አይሻለው? አረ ዶክተር ዳኒ እንዳታስገቡት። እኔ አሁን አቅም የለኝም ከዳኒ ጋር ማውራት። እኔ ፐርሰናሊ በግልኝ ጩኸቱን አልችለውም እኔ ራሴ እና አይ ኮመንት ላይ አንድ ኮመንት ደግሞ አየው። ስማ እሺ ቆይተው እንትን አልልም እና ገዳሙን ያልከኝ አንተ? አዎ እዛ የእንትኑ ገዳም አለ ገስታውስ የአባ እንጦንስ ገዳም እኛ እንደምንሄድበት ነው አላለም? ይህችስ ያራዳ ልጅ የዋጤ ወዳጅ እኔ እንደው ይህ በጣም እመቤቴን ዲስሪስፔክት ነው። ኧረ አንተሽ አሁን እዮብ የቅድሙን ነው እያለ የሚያወራውን ነው። አዎ ዮሐዴ የሆነ ልሳን አሰማዋለሁ። ምንድን ነው አይስክሪም የምትበት ነው? እስኪ ደህና ነገር አይ አኬን ነው ምንድን ነው አይስክሪም የምትበት ነው? ደህና ነገር ልቀቅ። እሺ ቀጥሉ፣ ተቀበሉት ጋይስ። ዮሐዴ የፓስተሩ መዝሙር እንትን ልሳን አግኝተኳል። እሱን ቢያሰማውና እሱን ቢያስተረጉመው መልካም ነበረ። የቅድሙ ልሳን ማለት ነው። ወይ መተርጉም አንድ ሰው ተርጉሞ አያውቅም ፓፓ። አይ ያን ፓስተር በልሳን በመንፈሱ የተናገረው ልሳን ስለሆነ ድንገት ሊሰማሙ ይችላሉ ብዬ ነው። እስቲ ዮሐዴ የቅድሙ ፍሪክ መጥቶላል። የቅድሙ ልጅ ይቅርታ፣ የቅድሙ ልጅ መጥቶላል። አዎ ቆይ አንድ ፓስተሩን አንድ እንትን ልክፈትለትና እዮብ አለ አለው ልሳን እናገራለሁ ነበረ ያልከዋ ልሳን እናገራለሁ እና ምልህ ጥያቄ ነበረኝ ነኝ። ቆይ እንጂ የምን ጥያቄ? ሳንጀምር ጥያቄ አለኝ። ቆይ እስቲ ተናገር ልሳን። አንተ እግዚአብሔር ነህ እንጂ ለእግዚአብሔር ነው የምንነገረው። ብንነገርም እንዴት ለሰው ይነገር? ጸሎት ለሰው ነው እንደሚደረግ አይደል? ልሳን ለማያምኑ ምልክት ነው እኮ ነው የሚለው አይደል? ለማያምኑት ምልክት ነው ይላል አይደል? ይላል አይደል? እዮባ ነው አልደረስክበትም እዛ ክፍል ላይ? ሄሎ እዮብ አለ? ይሄኛው ዱድ ደግሞ በቃ እያዛገ ነው እንዴ? ቆይ ሲጀመር ስሙ ላይም እዮብ ዶት 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 ስሜ ነው ፓስተር ስሜ ታደሰ። እውነት ወደ ካባ ልክ ያለው ስሜ ነው አላለም? እሺ ዮኒ የሚል ገብቷል። እሺ ዮሐዴ ስማ፣ ኧረ የዛ ፓስተር እንትኑ ያላችሁ ምንድን ነው ልሳኑ ያላችሁ እስኪ ላኩልኝ፣ አንዴ ሼር አድርጉልኝ። ፓስተር አስረስ ነው ምናምን የሚባለው እኔ ያወራሁት ፓስተር ሸንኮራ እየተዝናናው እኮ ነው። እኔ ብቻ ነኝ ጴንጤ ፋራ የሚመስለኝ የሚል ኮመንት እኔ ብቻ ነኝ። አይተው በአጠቃላይ እንኳን በአጠቃላይ አንጨፈልቅም። የተመታች የሆነች እህት ናት ደግሞ የጻፈች ይመች። ስሙማ አንድ ፕሮቴስታንት አንድ ጴንጤ የአንዱን ጴንጤ
እምነት መከላከል ወይንም ደግሞ በንጽጽር ዲፌንድ ማድረግ ይችላል። አሁን ለምሳሌ ካልቪኒስቱ የፕሮቴስታንቱን ፕሮቴስታንቱ ደግሞ የጴንጤውን ምናምን ነገር የካራዝማቲኩን ምናምን ነገር ዲፌንድ ማድረግ ይችላል። በምን ሂሳብ ፓፓ በምን ሂሳብ እንዴ? አማን እኮ ታዲያ ይሄንን ዲፌንድ የማላደርግ ከሆነ ሙቼ እገኛለሁ እያለ ነው። ዮኒ እንደው ታሳየናለህ ጴንጤዎችን? አዎ ዲፌንድ የማላደርገው እምነት ካለ በአንድ ቀን ጥዬ እወጣለሁ ነው ያለው። እኔ ፕሮቴስታንትን በሙላ ዲፌንድ አደርጋለሁ፣ የማላምንበት ከሆነ ግን እወጣለሁ በሙሉ ካለ አስቸጋሪ ነው። የራሱን ስመች ዲፌንድ አደረገ አለ እና እስኪ እንስማውና ከዛ በኋላ ቼክ አድርጉት። እውነት እሱ ክርስቶስ ለዓለም ሁሉ ሙቷል፣ ልሳን እውነተኛ የክርስቶስ ወይ የመንፈስ ቅዱስ ጸጋ ነው ብሎ ያምናል የሚለውን እስኪ እንየውና ሐሳብ ስጡበት። ጋዴ እናንተም ትንሽ አማን እኮ የራሱን ቸርች ትምህርት ሳያውቅ እኮ ጥምቀት ለድነት ነው አይደለም ብሎ እኮ ከኔ ጋር ዲቤት የገባ ሰው ደንቀየ እሱን ረስቶ እኮ ነው ዛሬ ዲፌንድ ካላደረኳት ሙቼ ይገኛለሁ ብሎ። አማን ስሜታዊ ይሆናል ይመስለኛል። አንዳንዴ 100 ምናምን ሰው የሆነ ላይቭ ይዞ ይገባና ስሜታዊ ይሆናል ሲያወራ ይመስለኛል። ኢሞሽናል ይሆናል አንዳንዴ እና እንደዚህ አይነት ነገሮች ሊናገር ይችላል እንጂ መለስ ብሎ ሲያየው እርግጠኛ ነኝ ይጸጽቷል የተናገረው ነገር። እሺ ካለ ያለበት ካለ ነው ይወስድ እንስማውሽ አለ ያለበት ዮኒዬ ልላክልህ ድጋሚስ መዝሙር የሚል ዩዘር ኔም ሪፖርት ልታደርግ ነው የገባው። አሁን ቀደም ዮኒ የሚባልም ገብቶ ለመውጣት ትቸኩላላችሁ። መዝሙር ይገባሉ፣ ዲስኮኔክት አድርገው ይወጣሉ። ቀልድ ነው እንደያዙ አንድ ልሳን ላሰማችሁ እስኪ ያሰሚና አዝናና ትንሽ አሰማን በሰፈሬ ላይ ቀንበራ ያለው በሰፈሬ ከመጣይበት ሰፈር ላይ ቀንበራ ያለው ልክ ነው። ብዙ ተዳሮት እያለ ነው የምናገለግለው። ልክ ነው። ስተንቢ እግዚአብሔር በቃ ጴንጤ ማለት እንደዚህ ነው። እሺ እግዚአብሔር እንትና እንኳን የሚጫወትበት ነው። አየ ስፒሪት ይሄ ቀንበር በጣም አለ። በጣም ቀንበር ባንተ ላይ እየተሰራ ያለውን ቀንበር ያለው በቤተክርስቲያን ላይ ብዙ ሰልፍ አለ አይደል? ቤተክርስቲያን ላይ ሻካ ማገላክ ለማጀንተኔ የኔ በጣም ተጽዕኖ ያለበት አካባቢ ላይ ነው ያለው። ቫማካን ተክላማ ላይ ባለባደጋን ተክላማ ላይ ባዲያስ አሁን ይሄ ቀንበር ተመቷል አለኝ የጌታ መንፈስ። አሜን 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 አሜን። በቤተሰብ ላይ የሚነሳን ሰልፋ ያለው በቤተሰብ ላይ አንድ ሰልፋ ያለው በጣም ያስቸገረ በጣም የቅርብ የምትለው ሰው አንተን የሚያውቀው ሰው ቀንበሩን ሰብር ያለው አለ። ሻካ ማጋን ተክላማ ላይ ባዲጋን ተክላማ ላይ አሜን አሜን አሜን። የማቆም የእነዚህ እንኳን መጫወቻዎች ናቸው። በጣም ጭራሽ አስረሱም ግራ ገባን እኮ። አስረስማ እቺ ጭስ ተደብቃ ታገለግላለች። ንግግሯ ጀማሪ ነበረች እኮ ነበርኩኝ ትላለሽ እንግዲህ እኔ ጭስ እኮ ፀጉሯን ፈርማ አበጥሮ የመጣ ሁሉ ዝም ብሎ በቃ የቅድሙ ኮመንት ቅድም ልጅቷ የጻፈችው ኮመንት አሁን እዚህ ልጅ ላይ ተግባራዊ ይሆናል። እኔ ብቻ ነኝ ጴንጤ ፋራ የሚመስለኝ አለችው። ለዚህ ልጅ ይሰራል። አሁን ለዚህኛው ልጅ 18 ላይ ያዘበት ልጅ ባይዘው የሆነችክም እንደዚህ እንትን ብለዋል። የማያውቁት ማንም ሰው መጥቶ እንደዚህ ቢላቸው ይቀበሉታል። ምክንያቱ አየህ መጀመሪያ አግነስ ኦዝመን ስትጀምርም እንደዚህ ነበረ። በቃ ማንም ሰው የማያውቀው መስሏት በቃ ቻይንኛ ነው አለች። ሲጠራ ቻይኖች ተጠርቶ ሲያነቡ
ይህ የዶሮዎች እንጂ የቻይኖች አይደለም አሏት። እንደውም ከዚህ ዓለም አይደለም አለች። መቻል እንደውም ከዚህ ዓለም አይደለም እና ተርጉሙ ሲባሉ ከዚህ ዓለም አይደለም እንደሚሉት እና መጫወቻ አትሁኑ ፕሊስ። እኔ አሁን የምር እኔ እንጃ እኔ እንትን ስፒሪቱም ከባድ ነው፣ ግን ጌታን ስፒሪቱ ከባድ ነው። አሁን በጣም እኔ ማዝንላቸው የዋዴ ለምን እንደሆነ ታውቃለህ? በቃ እንደዚህ ዘለው ምን ብለው በቃ በትምህርት ተሸውደው በእንደዚህ አይነት ስፒሪት ፕሮሰስ ተደርገው ያው እንግዲህ አለ አይደል ከጌታ ጋር ኖረናል፣ ጌታን አገልግለናል፣ ጌታን አውቀነዋል በሚል በመሸወድ ስፒሪት ውስጥ ስለሆኑ ፋይናሊ ግን ያሳዝናል። ብቻ እኔ እግዚአብሔር ይድረስላቸው። ግን አንዳንዴ ልባችንን ካልከፈትንም እንደዚህ አይነት በቃ የጅል ስራ በቃ አባ ገብረ ኪዳን ጅል የሚለውን ቃል ሲጠቀሙ በጣም ደስ የሚለኝ አባባላቸው ረገጥ አድርገው ነውና በዚህ ደረጃ ልባችንን ክፍት ካላረገን እንደዚህ የሴጣን መጫወቻ ከሆነ እግዚአብሔርም አይረዳን። እውነት ለማውራት እግዚአብሔርም አይረዳን። ልባችንን መክፈት ያስፈልጋል። ይህን ሁሉ የምናደርገው ምንድን ነው? በመጽሐፍ ቅዱስ ከታሪክ አንጻር ከምን አንጻር የምንነግራችሁ ለምንድን ነው? እኔ የሚገቡት ሰዎች ግን ጤነኛ ናቸው? የምንነግራችሁ ለምንድን ነው ከተባለ አትሊስት እንድትነቁ በሆነ ሚስ የሚነቁ ሰዎች ስላሉ ነው። ደግሞ ከዚህ በፊት የነቁ ሰዎችም አሉ፣ የሚነቁ ሰዎችም ስላሉ ኦኬ። እኛ እዚህ መሳቃችን ምናምን በብሽቅ እንትን አትመልከቱት። ግን ምንድነው ፎከስ ማድረግ ያለባችሁ ዋናው ነጥብ ላይ ነው። ይሄ ልምምድ ጴንጤቆስታሎች ዘንድ ያለው ልምምድ አጋንንታዊ ልምምድ ስፒሪቱ ራሱ የእግዚአብሔር መንፈስ አይደለም። ይህን ማወቅ አለባችሁ። እሺ ዮኒ አሁን ዲስኮኔክት ነው ማድረግ። የምትወጣ ከሆነ ገብተህ ማይክን ሆን አድርግ። ሰላም በለን። እሺ ሰላም ነው ጋዲ፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ፕሮቴስታንት ከሙሉ ወንጌል። ሙሉ ወንጌል ያው፣ ስለዚህ ጴንጤቆስታል ማለት ነው። አሁን ከቅድም ጀምሮ ነው መጽሐፍ ቅዱስ አልገባም ስንሰማቸው የነበሩ ልሳኖች ትክክለኛ ልሳኖች ናቸው ብለን የምታምነው? እያንዳንዱን ስላልሰማው ያው መጨረሻ ላይ ያው እየቀለደ ያለው ነበር የሰማሁት። እሱን እሺ፣ መጽሐፍ ቅዱስ ላይ ያለው ልሳን የሚታወቅ ነው የማይታወቅ? ዓለም ላይ የሚታወቅ ነው የማይታወቅ ቋንቋ ነው? እኔ ለምንድን ነው እያወራችሁ የምትወጡት? ቆይ እኔ እኮ የማይገባኝ ነገር፣ ወይስ ከጀርባ የሚያማክራችሁ ሰው ከጀርባ ነው ያለው? ምን ያልክ? ምን አልከኝ ጋዲ? እስኪ 1200 ሰው ቁጭ ብሎ እየተከታተለ እያወራ 10 ያትውጣ። ኦኬ፣ መጽሐፍ ቅዱስ ላይ ያለው ልሳን ሐዋርያት የተሰጣቸው የልሳን ስጦታ ዓለም ላይ የሚታወቅ ላንጉዌጅ ነው ወይስ አሁን በጴንጤቆስጣሎች ዘንድ ያለው ግሎሶሊያ የሚባለው ነው? ልሳን መጀመሪያ መጽሐፍ ቅዱሳዊ መሆኑን ታምናለህ? ኦፍኮርስ ልሳንማ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ያለው ልሳን ግን የሚታወቅ ቋንቋ ነው ጥያቄው። የሚታወቅም አይታወቅም አለ። እሺ የማይታወቀውን እስኪ ንገረኝ። መጽሐፍ ቅዱስ ላይ የማይታወቅ ልሳን አለ? የማይታወቅ ስትል በዚህ ዓለም የማይታወቅ ማለት ነው አይደል? ላስወጣው ነው በቃ። ይህ ልጅ ምን አይነት ልጅ ነው? እግዚአብሔር ምን ሆነ ነው? እያነበብኩ ነው። መጽሐፍ ቅዱስ ላነብ ነው የወጣሁት። አባይ አታውቁም እንዴ? ጴንጤዎች ባይዘው ጴንጤዎች የመጽሐፍ ቅዱስ እውቀት ራሱ የላችሁም? ይቅርታ አድርጉልኝና እኔ አሁን ምንም ቼክ ሳላደርግ ነው ላይክ ስለ ልሳን የሚናገሩ ክፍሎችን እነግራለሁ። አንተ አገልጋይ ነህ፣ በደንብ ታውቃለህ። እኔ ደግሞ ምዕመን ነኝ። ስለዛ ከአንተ ልማር ነው የመጣሁት። አወራለሁ። ቼክ ማድረግ ደግሞ መጽሐፍ ቅዱስ ኃጢአት አይመስለኝም። አይ ኃጢአት ነው አላልኩም። ዲስኮኔክት አታድርግ። ዲስኮኔክት እየሰማሁ ነው። መጽሐፍ ቅዱስ ላወጣ ነው እየወጣሁ ያለሁት። ጋዲ ስለ ልሳን ልታወራ ገብተህ ስለ ልሳን የሚያወራውን ጥቅስ ሳትይዝ ትገባለህ እንዴ? ምን ልታወራ ገባህ ታዲያ? ቀጥል እስኪ ዋዴ። እኔ ደከመኝ። እስኪ አውራው በእናትህ ሪፖርት እያደረገ ዋዴ። ስለ ልሳን ልታወራ ገብተህ ግን ጥቅሱን ቼክ አድርገው አልመጣም። ቼክ ላረገው ነው መውጣው አትበል። ቼክ ካልተዘጋጀ ሌላ ጊዜ ተዘጋጅተህ ትመጣለህ። ላስተምር አይደለም የገባሁት አይደል?
ላስተምር አይደለም። እናንተ ተዘጋጅታችሁ ነው የገባችሁት። ምን ልታደርግ ነው የገባው? እሺ እናንተንም ጥያቄ እየቀለዳችሁ ነው። ያው እኔ ደግሞ ቤተ እምነቴ ነው። ስለዚህ ምን ልታደርግ ነው የገባኸው? ልጠይቃችሁ ነው። ጥያቄ ያላችሁ ግቡ ብለናል እኛ። ምንድን ነው? እሺ ልሳን የምትቀበሉና መጽሐፍ ቅዱሳዊ ነው የምትሉ ግቡ ነበረ እኮ። እኔ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ስለዛ ገባው። ከየት አመጣው? እሺ የማይታወቅ ልሳን የሚለው ከየት አገኘው? እስቲ ከመጽሐፍ ቅዱስ ያንን ላነብልን የገባሁት። ጥቀሰው። እኔ አነብልሃለሁ። አታንብበው። ጥቅሱን ንገረኝ፣ እኔ አነብልሃለሁ እኮ። እነግርሃለሁ። ታዲያ እኮ አታስፈራራኝ። እነግርሃለሁ እያልክ አታስፈራራኝ። ንገረኝ እንጂ። እሺ ልትወጣ ነው? እሺ ይሁን። ያገኘው እኮ ልንገርህ። ኧረ በል እያለመጥክ ነው እንዴ? በል እያዛገሉት ልንገርህ ይለኛል እንዴ? ምን አይነት ነው? ጥቅስ ራሱ ሳያውቁ ነው እንደሚገቡት። ስለ ልሳን የሚናገረው እኮ የተወሰነ ቦታ ነው መጽሐፍ ቅዱስ ላይ ራሱ። አንደኛ ቆሮንቶስ ምዕራፍ 14ን ለመውጣት ሰው ይሄ ሁሉ 10 ይወጣ ገባ ሲል ያሳዝናል። ሮቢን ተቀበላት ወር ተቀበላ። ሰላም እንዴት ናችሁ? ሮቢ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? ከየት ቤተ እምነት ነሽ? እኔ ፕሮቴስታንት ነኝ፣ ሙሉ ወንጌል። ኦኬ። ከቅድም ጀምሮ ስንሰማው የነበረው ልሳን ነበረና እሱ ልሳን መጽሐፍ ቅዱሳዊ ነው ብለሽ ታምኛለሽ? አዎ አምናለሁ። እሺ አንቺ ልሳን መናገር ትችያለሽ? አዎ እናገራለሁ። አይ ዝም ብዬማ አልናገርም። ጸሎት ላይ ስትሆን ነው እንጂ ዝም ብሎ እኮ አይነገርም። አንደኛ ኢዮብ ቅድም ያለው እውነቱን ነው። በመንፈስ ስትሆን ነው እንደዚህ ነገር የምትረዳው እንጂ ዝም ብለህ በስጋና በደም አይደለም። ስትጸልይ አንዴ ስሚኝ። የሐዋርያት ሥራ ምዕራፍ 2 ላይ ያሉ ሰዎች ሁላችንም በገዛ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? በገዛ ቋንቋችን እንዴት ይናገራሉ ያሉት በመንፈስ ሆነው ነው? አዎ በመንፈስ ሆኖ ነው። እሺ እዚህ ጋር ልንገራ። አንደኛ ቆሮንቶስ 14 ላይ ላንብብልህ። እንሄዳለን፣ ወደ አንደኛ ቆሮንቶስ 14 እንሄዳለን። የሐዋርያት ሥራ ምዕራፍ 2 ላይ እንደዛ ያሉት ሰዎች ከተለያየ ቦታ የተሰበሰቡ ሰዎች በመንፈስ ሆነው ነው የሚለውን ጥቅስ ነገር ጥቅሱ መንፈስ ቅዱስ ሲወርድባቸው አይደል እንዴ የተናገሩት? ሳይወርድባቸው ነው የተናገሩት። አዳማጮቹን ያልኩስ አዳማጮቹ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ያሉት ሰዎች በመንፈስ ሆነው ነው እንደዛ ያሉት። እነሱ አይደለም፣ እነዛ ሲጸልይ የነበሩ ነው ለመረዳት ለምሳሌ አሁን በአንቺ እምነት እኔም ሆንኩ ዮሐዴ እዚህ ገስት ላይ ያሉ ኦርቶዶክሳውያን እንድንናል ብለሽ አታምኚም። ስለዚህ እኛም ማናምን ሰዎች ነን፣ ያልዳንን ሰዎች ስለሆንን ግዴታ እኛ በመንፈስ መሆን አይጠበቅብንም። አንቺ በመንፈስ ሆነሽ መናገር ትችያለሽ ነው የኔ ጥያቄ፣ የኔ ሐሳብ እኮ ነው። ግን እዚህ ጋር ደግሞ ማንበብ አለብህ። አንደኛ ቆሮንቶስ 14 ላይ እንደዚህ ይላል። አንዴ ስማኝ። እኔ ከራሴ አይደለም የምነግርህ፣ ከእግዚአብሔር ቃል ላይ የነበብኩ ነው የምነግርህና አንዴ ስማኝ። እንዲህ ይላል፣ ፍቅርን ተከተሉ፣ መንፈሳዊ ስጦታዎችንም በተለይ ትንቢትን የመናገር ስጦታ በብርቱ ፈልጉ። በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለምና ምስጢር የሆነውን በመንፈስ ስለሚናገር የምረዳው የለም ይላል። አየህ እዚህ ጋር ምንድን ነው የምለው? በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለምና ምስጢር የሆነውን በመንፈስ ስለሚናገር የምረዳው የለም ይላል። እዚህ ጋር ስታየው አሁን ይህንን ትከራከራለህ፣ ትክደዋለህ። ለምን እንደዚህ ተብሎ እዚህ ላይ ተጻፈ ብለህ ከእግዚአብሔር ጋር ትከራከራለህ? ሮቢ አብራራልሻለሁ። ስትጀምር የጳውሎስን አውድም ስላልተረዳሽ ችግር የለውም። የትኛውን መጽሐፍ ቅዱስ የትኛው ህትመት ነው? ህትመቱ የትኛው ማለት ስታነቢ ልክ አይደለም። ኦርደሩ ቃላቱ የተቀመጡበት መንገድ አሁን አንቺ ያነበብሽው ልክ ስላልሆነ ህትመቱ የትኛው ነው? አዲስ ትርጉም ላይ ነው እያነበብኩልህ ያለሁት። አዲስ መደበኛ መጽሐፍ አዲስ ትርጉም ማለት ነው። ቃሉ አዲስ መደበኛ ትርጉም ነው።
ቃሉ የሚለው በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። ስለዚህ ምንድነው ልሳን የምናገር ከእግዚአብሔር ጋር ነው የምናገረው እንጂ ከሰው ጋር አይደለም። መንፈሳዊ ምስጢር ስለሆነ ማለት ነው። አሁን እዚህ ጋር እየተናገረ ያለው ጳውሎስ ከምን አንጻር መሰለሽ? የአንደኛ ቆሮንቶስ ምዕራፍ 14ን ከዚህ ጊዜ ብዙ ጊዜ አብራርተነዋል። ሙሉ ሀሳቡን አላነሳውም። ምን እያለ መሰለሽ? በቆሮንቶስ ቤተክርስቲያን ውስጥ ልሳን የመናገር የጸጋ ስጦታ የነበራቸው ሰዎች ነበሩ። ቆሮንቶስ ቤተክርስቲያን ያጋጠማትን ችግር መረዳት ያስፈልጋል። ልሳን የመናገር ልሳን ማለት ዓለም ላይ የሚታወቅ ቋንቋ ነው። ጳውሎስ እዚህ ጋር እያለ ያለው ይህን በምን ታውቂያለሽ? ሮቢ ነው ስምሽ? ይቅርታ ሮቤ። ሮቤ እስከ ቁጥር 10 ሜቢ ከኛ ጋር ከወጣሽ በኋላ እስከ ቁጥር 10 ሄደሽ ማንበብ ትችያለሽ። ቁጥር 10 ላይ የወርድና ጳውሎስ ምን ይላል መሰለሽ? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ሕዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ምን አለ ጳውሎስ? በዓለም ምናልባት ልሳን የሚባለው ነገር ቆሮንቶስ ላይ ያለው ራሱ ለቆሮንቶስ ቤተክርስቲያን የተሰጠው ልሳን ራሱ ላንጉዌጅ ነው፣ ዓለም ላይ የሚታወቅ ቋንቋ። ለዛ ነው ጳውሎስ ቁጥር 10 ላይ ምን አለ? ምናልባት በዓለም ምናልባት አለ ቁጥር የሌለው የቋንቋ አይነት ይኖራል። ብዙ ላንጉዌጆች አሉ ዓለም ላይ አለ ጳውሎስ። ቋንቋ የሌለው ህዝብ የለም፣ ላንጉዌጅ የሌለው ህዝብ የለም። ከዛ ቁጥር 11 ላይ ምን አለ? እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ለምሳሌ የሚናገረውም ለእኔ እንግዳ ይሆናል አለ። ለምሳሌ ቁጥር 2 ላይ ምን እያለ መሰለሽ? በልሳን የሚናገረው ለእግዚአብሔር እንጂ ለሰው አይናገርም ብሎ ጳውሎስ እየተናገረ ያለው ምን መሰለሽ? የቆሮንቶስ ቤተክርስቲያን ተርጓሚ በሌለበት አንደኛው ችግር ያጋጠማት እሱ ነበር አይደለ? ልሳን የመናገር ስጦታ አላቸው፣ ነገር ግን የሚተረጉም ሰው በሌለበት ዝም ብሎ ልሳን ይናገሩ ነበር አይደል? አይደል? በጣም ጥሩ። እዚህ ላይ ከተስማማን አሁን እንዲህ እንደማለት ነው። ቆሮንቶስ ቤተክርስቲያን ያጋጠማትን ችግር በደንብ አዳምጪኝ። ለምሳሌ እኔ ቻይንኛ የምናገር አሁን እዚህ ጋር እንዳለ ብዙዎቻችን ኢትዮጵያውያን ስለሆነ ማለት ቻይንኛ የምናገር ልሳን የጸጋ ስጦታ ተሰጠኝ በል። ለምሳሌ እመጣና ተርጓሚ በሌለበት ለምሳሌ ወደ አማርኛ የሚተረጉም ሰው ምናምን ሳይኖር እኔ መጥቼ ዝም ብዬ በቻይንኛ ብናገር ጳውሎስ ምን እያለ መሰለሽ? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። ለምንድን መሰለሽ? ቻይንኛውን ብናገር የሚረዳኝ ሰው የለም። ቻይንኛውን ብናገር ያን ስጦታ እኮ ከመንፈስ ቅዱስ ነው የተቀበልኩት። ተርጓሚ በሌለበት ግን ቻይንኛውን ዝም ብዬ ብናገር ከእናንተ ውስጥ ማንም አያስተውለው። አንቺ አታስተውይም፣ ዮሐዳ አያስተውልም ነው። ግን ደግሞ እዚህ ጋር ማለት ነው በልሳን የምናገር ራሱን ያነጻል እንጂ ይላል፣ ራሱን ያነጻል ይላል። ትንቢትን የምናገር ግን ቤተክርስቲያንን ያነጻል ይላል። አየህ፣ አልጨረስኩም እኮ እሱን ነው። ቁጥር 2 ልጨርስልሽና ከዛ በኋላ ቁጥር 2ን ሳንጨርስ ወደ ታች መውረድ ስለማንችል ቁጥር 2 ላይ ያለውን ሐሳብ እንድትረጁ ስለፈለኩ ለመማማር ፐርፐዝ ማለት ነው። ስለዚህ እኔ ቻይንኛ ብናገር ማንም ቻይንኛ ብናገር ተርጓሚ በሌለበት ቦታ ለአንቺም የምናገረው ሁላችሁም የምትሰሙን ሰዎች ለእናንተ ጳውሎስ እንዳለው እንግዳ ነገር ይሆናል። ስለዚህ ጳውሎስ ምን አለ? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ተርጓሚ በሌለበት ማለት ነው። ለምን? እግዚአብሔር ቻይንኛ ብናገር ዕብራይስጥኛ ብናገር እግዚአብሔር ነው በባህሪው እግዚአብሔር ስለሆነ በምንም አይነት ቋንቋ እግዚአብሔር ሰውን ይሰማል። በምንም አይነት ግን ዓለም ላይ ባለ ቋንቋ እግዚአብሔር ሰውን ይሰማል። የሚያስተውለው የለምና አለ ጳውሎስ። አይሻል ቻይንኛ ብናገር እግዚአብሔር ይረዳኛል በቻይንኛ ብጸልይ ለምሳሌ። እናንተ ግን ማህበሩ ለምሳሌ አይታመን። እንደዛ አይደለም ጋድሳ፣ እንደዛ አይደለም። ይኸውልህ እዚህ ጋር ልሳን መንፈስ ቅዱስን ስትቀበል ነው የምትሞላው። አሁን ለምሳሌ አንተ ተጠምቃላ አምነህ ተጠምቃለህ አይደለም? ቆይ አንዴ አዳምጠኝ። አሁን አንተ ስትጠመቅ ምን ተቀበልክ? የጸጋ ስጦታ። እስቲ አሁን ስትጠመቁ በመንፈስ የጸጋን ስጦታ ትቀበላላችሁ፣ በመንፈስ ትሞላላችሁ ይላል። ምን ተቀበልክ? እስቲ ንገረኝ። አንተ ስትጠመቅ የጸጋ ስጦታ ምንድን ነው ታውቂያለሽ? የጸጋ ስጦታ ምንድን ነው? አዎ ትንቢት አለ፣ ልሳን አለ፣ ብዙ አይነት ጸጋ አለ። አንተ ምን ተቀበልክ? እስቲ ንገረኝ ከመንፈስ ቅዱስ። ምን ተቀበልሽ? ለምሳሌ እኮ አልኩሽ። አንተን እየጠየቅኩ እኮ ነው እንዴ? ጥያቄን በጥያቄ መጀመሪያ መልስልኝና እኔ እነግርሃለሁ የራሴ ማስተማር የጸጋ ስጦታ ነው አይደለም? አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ሲጠመቅ እርግብ በመንፈስ ቅዱስ በእርግብ መልክ ወርዶበት ማስተማር የጸጋ ስጦታ ነው አይደለም? ማስተማር የጸጋ ስጦታ ነው አይደለም? ነው፣ እሱ ነው። ግን የምታስተምረው ትምህርት ከመጽሐፍ ቅዱስ ጋር እየተከራከርክ የተጻፈውን አይደለም ብለህ እየካድክ
እንዴት ነው ከእግዚአብሔር ጸጋ የሚሆነው ይሄ? አሁን እዚህ ጋር ብነስልሽ በቃ ሐሳብን በሐሳብ መሞገስ ስለማትሺ ኦኬ፣ ትልቁ እዚህ ጋር ነው ሮቢ። እኔ አሁን ከአንቺ ጋር የመጫውም የመዳረቅም አቅሙም የለኝም እውነት ለማውራት ግን አይደለም። እኔ የእውነት በፍቅር ነው እየጠየቅኩ ያለሁት። እኔ ምን ለምን እጫዋለሁ? ኮንክሉዥን ላይ ለምን እንደምትደርሺ አልገባኝም። መጫው አይደለም ንግግሬ ነው፣ ኖርማል ነው። ኮንክሉዥን ላይ ትደርሻለሽ። ኮንክሉዥን ላይ ማለት ምንድነው? ድምዳሜ ላይ እግዚአብሔርን ቃል እየካድክ ትይኛለሽ። እኔ መጽሐፍ ቅዱስን ጠቅሼ ጳውሎስ እያለ ያለው ይሄንን ነው እያልኩሽ እኮ ያለሁት መጽሐፍ ቅዱስን ጠቅሼ ነው። ኦኬ መጽሐፍ ቅዱስን ጠቅሼ ነው እያልኩሽ ያለሁት። አንደኛ ቆሮንቶስ ምዕራፍ 14 ሙሉን ብታነቢው ጳውሎስ እየተናገረ ያለው ስለ ላንጉዌጅ ነው። ሙሉን ብታነቢው ተርጓሚ በሌለበት አትናገሩ። ተርጓሚ ከሌለ ለነፋስ እንደሚናገር እንደውም እዚህ ቆይ አንዴ ላንብብልሽና ከዛ እኔ እንደውም ፊት ለፊት ጥያቄውን ጠይቅሻለሁ። እሺ ምን ይላል መሰለሽ? ቁጥር 9 ላይ ጳውሎስ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩት ትሆናላችሁና። ይሄ ሁሉ ጳውሎስ እየተናገረ ያለው ተርጓሚ በሌለበት ልሳን መናገር ቆሮንቶስ ቤተክርስቲያን ውስጥ የመጣውን ችግር ነው እያለ ያለው። ኦኬ ለዛ ነው በልሳን የሚናገር ለእግዚአብሔር ይናገራል። ኦኬ የሚያስተውለው የለምና የተባለው። እኔ ቻይንኛ ብናገር ምሳሌ ሰጥቼሻለሁ። ቻይንኛ ብናገር ከእናንተ ውስጥ የሚረዳኝ ስለሌለ የሚያስተውሉ ማንም የለም። በመንፈስ ግን ሚስጥር ይናገራል። እኔ አሁን በቻይንኛ ልጸልይ ይችላል እኮ እኔ ከእግዚአብሔር ጋር ልነጋገር ይችላል በቻይንኛ በሚታወቅ ቋንቋ። ኦኬ እናንተ ግን አታስተውሉት። ለዛ ነው ጳውሎስ አይደለም። ይኸውልህ ተረድቻለሁ፣ ገብቶኛል። አንዴ አዳምጠኝ። አንዴ ስሚ። እሺ በቃ ምን ብሎ ይናገራል መሰለሽ ጳውሎስ? እሺ እንደውም ራሱ ጳውሎስ ይናገር። ኦኬ ጳውሎስ ይናገር አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 13 ጀምሮ እንደዚህ ይላል። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። አይሻል ልሳን ማለት ቋንቋ ነው። ያም ቋንቋ ይተረጎማል። እሺ በልሳን በጸልይ መንፈስ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው ይላል ጳውሎስ? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ፣ በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። እንዲያማ ካልሆነ ይላል ቁጥር 16 ላይ በደንብ አስተውይ። አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አይሽ ጳውሎስ ምን እያለ እንደሆነ ለምሳሌ እኔ ያው ቀደም ቻይንኛን ምሳሌ ስለወሰድኩ በቻይንኛ እግዚአብሔር ይባርካችሁ ብዬ እዚህ አሁን እዚህ ጋር የተቀመጠውን ማህበረሰብ 1000 ምናምን ሰው አለ 300 ሰው በባርክ የምናገረውን ነገር ተርጓሚ ከሌለ የምናገረውን ነገር ስለማታስተውሉት ኦኬ ያንን ልሳን የመተርጎም ጸጋ የሰጠው ሰው ሌላ ሰው ከሌለ የሚተረጉም ሰው ከሌለ እንዴት አሜን ትያለሽ? ጳውሎስ እያለ ያለው እሱ ነው። ምን አለ? በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ቀጠል አድርጎ ይላል አንተማ መልካም ታመሰግናል፣ ሌላው ግን አይታነጽበትም አለ ጳውሎስ። አይሻ እኔ በቻይንኛ ባመሰግን እግዚአብሔርን ብባርክ እግዚአብሔር ይባርካችሁ ብል እኔ ታነጽበታለሁ። ፐርሰናሊ እኔማ እግዚአብሔርን አመሰግነዋለሁ፣ እያመሰገንኩ ነው። ነገር ግን ማህበሩ አይታነጽበትም። ለምን? እምለውን ነገር አንደርስታንድ ስለማያደርግ ማህበሩ። ኦኬ ከሁላችሁ ይልቅ ቁጥር 18 ላይ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ አለ ጳውሎስ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት ልሳን በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮ ልናገር እወዳለሁ እያለ ይናገራል። ሰዎች አንደርስታንድ በሚያደርጉት 5 ቃላት ብናገርም ፕሪፈር አደርጋለሁ። ኦኬ በተሰጠኝ በመንፈስ ቅዱስ የጸጋ ስጦታ በዛ ልሳን ብዙ ነገር ከምናገር ይልቅ 5 ቃላትን በአእምሮ ልናገር እወዳለሁ ማለት እዛ ጉባኤው በሚረዳው ላንጉዌጅ ብናገር እመርጣለሁ እያለ ይናገራልና ሮቢ ሙሉ መጽሐፍ ቅዱስን አንደኛ ቆሮንቶስ ሙሉ ብታነቢ ምዕራፍ 14 ሙሉ ብታነቢ ከቁጥር 1 ጀምሮ ሐሳቡ ግልጽ ነው። ጳውሎስ ግልጽ አድርጎ ነው ያስቀመጠው። ወደዚያ ያስብልም ወደዚያ ያስብልም። ኦኬ እሱን ገብተሽ ብታዩ ትረጃለሽ። አንድ ጥያቄ ልጠይቃ። እሺ ቆይ አንዴ ቆይ እሱን የሚጠይቀው ነገር አለኝ። እሺ ትጠይቃለሽ። እዚህ ካነበበው ተጽፏል። አንዴ እስቲ ካነበበው አንጻር አንድ ጥያቄ ልጠይቅሽ ከመጠየቅሽ በፊት ምን ያክል ክፍሉ እንደተረዳሽው ለማወቅ ማለት ነው። እሺ ሮቢ ቴንክ ዩ። ቁጥር 16 አሁን ያነበበልሽ ክፍል ላይ እንዲያማ ካልሆነ አንተ በመንፈስ ብትባርክ ይላል። ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ ይላል። ባልተማሩት ይላል አይደለ? ምን ባልተማሩት የሚል ምንድነው የሚማሩት? ቋንቋውን ነው ምሳኑ ጎበዝ። ስለዚህ የሚማሩት ተምረውም ሊያውቁት የሚችሉት ቋንቋ ነው ማለት ነው አይደል?
ስለዚህ ተምረው የሚያውቁት ቋንቋ ከሆነ ዓለም ላይ ያለ ቋንቋ ነው ማለት ነው አይደል? አዎ ቴንኪው። በቃ እሱን ነው እያለ ያለው። አሁን ለምሳሌ እዚህ ያሉት ኢትዮጵያውያን ናቸው። ማዘር ታንግ ላንጉጃቸው ምንድነው? አምሃሪክ ወር ምናምን በቃ ብሔራዊ ቋንቋ አማርኛ ነው እንበልና ከአማርኛ ውጪ ግን ሌሎቹ ተምረው ሊደርሱባቸው ይችላል። አሁን ለምሳሌ ጋዲ ሳይማር ቻይንኛ ቢያቅ መንፈስ ቅዱስ ገልጸሎት እኛ ወይም ቻይንኛ ተምረን ካላወቅን አለበለዚያ የተወለድንበት ቋንቋ ካልሆነ እንዴት አድርገን ልንሰማው እንችላለን ነው በቃ የሐዋርያው ቅዱስ ጳውሎስ ሐሳብ። ኦኬ ልሳን እያለ ያለው ሐዋርያቶቹ ሳይማሩ ወይም ደግሞ የተወለዱበት ቋንቋ ሳይሆን መንፈስ ቅዱስ የገለጸላቸው የዓለም ቋንቋ ነው። ከላይ ጀምሮ እንደነገረች ማለት ነው። ከላይ ጀምሮ በዓለም ብዙ ቋንቋ አለ፣ ምናልባትም ቋንቋ የሌለው ሕዝብ የለም አለ። ከነዛ መካከል ግን ቀጥሎ ምንድነው የሚለው? እኔ የአንዱን ሕዝብ ቋንቋ የማላውቀው ከሆነ እነሱ ደግሞ የኔ ቋንቋ የማያውቁት ከሆነ አለ ሐዋርያው ቅዱስ ጳውሎስ እኔ ለነሱ አዲስ እንግዳ፣ እነሱም ለእኔ እንግዳ ይሆናሉ ይላል። አየሽ፣ ልሳን ማለት ምን ማለት ነው? ህዝቦቹ ወይም ደግሞ አልተማሩትም ቋንቋው ወይም ደግሞ የተወለዱበት ቋንቋ አይደለም። ስለዚህ አንተ በምታውቀው ቋንቋ ብታወራላቸው እነሱም አይሰሙት ይሆናል ነው ሐዋርያው ቅዱስ ጳውሎስ እንጂ በጭራሽ ከዓለም ያልሆነ የማይታወቅ ቋንቋ እያለ አይደለም ማለት ነው ባጭሩ ነው። ግን ይኸውልህ እዚህ ጋር ማለት ነው በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለም ካለ አይደለም ነው በቃ። ለምን ብትለኝ ደግሞ 5 ቁጥር ላይ ሁላችሁም በልሳን ብትናገሩ ወዳለሁ ይላል። ከዚህ ይልቅ ግን ትንቢትን ብትናገሩ ወዳለሁ፣ ቤተክርስቲያን እንድታነጽ በልሳን የምናገር ሰው የተናገረውን ካልተረጎመ በልሳን ከምናገር ይልቅ ትንቢትን የምናገር ይበልጣል ይላል። ስለዚህ በልሳን የምናገር አንደኛ ከእግዚአብሔር ጋር ምስጢርን ነው የሚያወራው። ቆይ አንዴ ሰው ምንም አሁን ያልሽ ነገር እንደ አዲስ እየተመለሽ ስለሆነ አይደለም። ሲጀመር እውነቴን ነው የምልህ የእግዚአብሔር መንፈስ ስትቀበል ነው የሚገባ ስለ ልሳን ሲጀመር። ቆይ የእግዚአብሔር መንፈስ አንቺ ጋር በስጋና በደም ከማውራት ምንም አይገባ። መንፈስ ቅዱስን እስክትቀበል ድረስ አይገባ። መጨረሻው ስድብ ሆነ። አሁን የእግዚአብሔር ቃል የጳውሎስን ስናብራራልሽ መጨረሻው ስድብ ሆነ። በጣም ነው የሚያሳዝነው። አሁን ያነበብሽው ክፍል ላይ እንደው በቃ አሁን እኮ ራሱ እግዚአብሔር ስራው ይገርማቸዋል ጋይስ። አሁን ስታነበው እዛው ጋር ራሱ አነበበች። ምን ብላ አነበበች? ሁላችሁም በልሳኖች ቁጥር 5 ላይ ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ምን ባይል ባይተረጉም ምኑን ንግግሩን። እኔ እኮ ጳውሎስ ከዚህ በላይ እንዴት ፈትፍሶ ያጉርሰን ጌታ ኢየሱስ። ኦኬ ስለዚህ እህታችን በዚህ መልክ ነው በቃ ይብቃን እዚህ ላይ አይመስልሽም? ለ5-10 ጉዳይ ሆነ። አይ ቲንክ አንድ ሰው ከዚህ በኋላ እንቀበልና እኛ መዝሙራችንን ሰምተን ምናምን የምናጠቃል ይሆናል። እግዚአብሔር ያክብርልን ስለመጣሽ ሮቢ።